የእግዚአብሔር ልጅ ሆኖ ሳለ በእግዚአብሔር ላይ ይህን ያህል ማመጽ ለምን ይሆን ወዳጆች? በእግዚአብሔር ላይ ይህን ያህል መታበይ አቤት አስደናቂ ነገር ነው። እያንዳንዳችን በትዕቢትና በሐሜት በከባድ ወንጀልና በክፉ ኃጢአት ውስጥ ሆነን ራሱን ስላንተ ለሰዋለህ ራስን ሰዋለት። አቤት ይሄ ድንቅ ምስጢር ምንኛ ልቤን ይስበዋል። ይሄ እግዚአብሔር ሰው ሆነ የሚለው ምንኛ ልቤን ይስበዋል መሰላችሁ። ብዙ ጊዜ ሃይማኖቴን አትንካ የሚለውን እንጂ ሃይማኖቱን የሚያውቅ ትውልድ እየጠፋ ነው። የብዙ ትዳር መናጋት እግዚአብሔር የለሽ በሆነ ልብ የሚመራ በመሆኑ ይታወቃል። በሃይማኖታችሁ ጸንታችሁ ቁሙ ሲል ሃይማኖትን ምን እያለው ነው? ምንድነው ሃይማኖት? ለምን በሃይማኖት መጽናትስ ያስፈልጋል? ሃይማኖት ማለት ምንድነው? ራሱ በቤተ ክርስቲያናችን ከባድ ፈተናዎች እየመጡ ከባድ ፈተናዎች ከነዚህ ሰዓት ማን ነው በሃይማኖቱ ጸንቶ የሚቆመው? ማመን የሚባል ነገር የለም። አያችሁ፣ የማይታክት የማይተኛ የማያንቀላፋ እረኛ። ታዲያ ይህንን ዓለም የፈጠረ አለ ካልክ ዓለምን የሚያስተዳድርም እሱ ነው ብሎ ማመን ማለት ብሎ ማመን ሲባል እንዲሁ ተራ ነገር አይደለም። ማመን ዓለምን ለምን ፈጠርክ ብለን እንደማንከራከረው ሁሉ ሰው ለምን ሆንክ ብለንም አንከራከረው። የቅጣት ዋጋ ሞት ነውና በሱ ስጋ ሊሞት ራሱ ወደ ሰው መጣ። ስለዚህ አንድ ክርስቲያን ሞተ ማለት ህሊናው ወደ ነበረበት ዓለም ሄደ ማለት ነው። ሌላ ደግሞ ይህ ዓለም ጊዜያዊ መኖሪያ ነው። የተበደለው እንደተበደለ አይቀርም፣ የበደለም እንደበደለ አይቀርም፣ የተገፋ እንደተገፋ አይቀርም፣ የገፋም እንደገፋ አይቀርም፣ የጨከነ እንደጨከነ አይቀርም፣ የተጨከነበትም እንደተጨከነበት አይቀርም። ሩሩህ ይመጣል። አንድ ክርስቲያን ከክርስቲያናዊ ምግባር ሲወጣ ሽፍታ ሆነ፣ በዴ ሆነ ማለት ነው። ቀማኛ ሆነ ማለት ነው። በሃይማኖት መጽናት ሲባል እንዲሁ ዝም ብሎ ሃይማኖት ማለት እንዲሁ አንድ ስም ብቻ የሆነ ነገር አይደለም። ማመን አለ፣ መታመን አለ ነው። ዶክተሩን ሳትታመሙ አትወዳጀውም። ስትታመም እንድታማክረው ከታመምኩ በኋላ እንደገና ዶክተር ፍለጋ ከምደክም ይህ ማለቴ እውነተኛውን ባለመድኃኒት እግዚአብሔርን አስቀድመው ወዳጅ አድርገው በኋላ በችግር ሰዓት ትጠራዋለህ፣ እሱ ይሰማሃል። ነቢያት እግዚአብሔር እንዲህ አለ ይሉ ነበረ። እግዚአብሔር የማይታይና ምጡቅ ነው። ነገር ግን እግዚአብሔር በመላእክቱ በኩል በራእይ በኩል በህልም በኩል ያስተላልፍ የነበረውን ሰምተው ለሕዝብ ያስተላልፉ ነበረ። በአዲስ ኪዳን ያሉ መምህራን ግን አምላካችን ኢየሱስ ክርስቶስ ሰው ሆኖ እንዲህ ብሎ አስተማረ ነው። ግልጽ ነገር ነው ማለት የሚናገሩት። በነቢያት የነበረው እግዚአብሔር እንዲህ አለ ሲሉ በስጋ የተገለጠ እግዚአብሔር አልነበረም። በአዲስ ኪዳን ያለን እኛ ግን እግዚአብሔር እንዲህ አለ ስንል በስጋ የተገለጠውን እያየን ነው። በስጋ የተገለጠውን እያየን ነው። አስተውሉ። እና በስጋ ተገልጦ ሰውን ያስተማረበት ምስጢር ለትልቅ ቁም ነገር መሆኑ ግልጽ ነው ማለት ነው። ምክንያቱም የሰው አእምሮ በስሚ እንደሚጎዳ ሁሉ በስሚ ደግሞ መጠቀም ስላለበት ነው። የመጀመሪያ ኃጢአት ወደ ሰው ባህሪ ዘልቆ የገባው በስሚ ነው። መጀመሪያ ሔዋን የዲያብሎስን ሰላምታ ሰማች፣ ውዳሴ ከንቱ ሰማች። በመስማቷ ተጎዳች። አያችሁ። ስለዚህ የሰው ልጅ በመስማት ስለተጎዳ እግዚአብሔር ራሱ ሰውን መጥቀም የፈለገው በመስማት ነው። ቃሉን እንዲሰማ አደረገ። የዲያብሎስን ምክር ሰምቶ ሰው ተጎድቶ ነበርና የእግዚአብሔርን ምክር ሰምቶ ይድን ዘንድ ራሱ እግዚአብሔር ስጋ ለብሶ ተገለጠ። ሰይጣን በእባብ ተሰውሮ ነበር ወደ ሔዋን ወደ አዳም የሄደ። እግዚአብሔር ደግሞ በስጋ ተሰውሮ ወደዚህ ዓለም መጣ። ይህን ከፍተኛ ንጽጽር እያያችሁ ነው። እና በነቢያት ትንቢት፣ በሐዋርያት ስብከት፣ በሊቃውንት ምስጢር፣ በመነኮሳት ሕይወት ያሸበረቀች ቤተክርስቲያን ውስጥ ነው የምንገኘው። ከነዚህ ቅዱሳን ሁሉ መካከል የሐዋርያት አለቃ ተደርጎ የተሾመው ቅዱስ ጴጥሮስ ነው። በሃይማኖታችሁ ጽኑ ይላል። በሃይማኖታችሁ ጸንታችሁ ቁሙ። እንዘ ተአምሩ ከመ ሕማሙ ለዘ ዓለም ትረክቦሙ ለአሃዊክሙ። ወንድሞቻችሁን የዚህ ዓለም መከራው እንደሚያገኛቸው እያወቃችሁ ጸንታችሁ ቁሙ ይላል። ወደ ወጣቶች ይወርዳል። እናንተም ወጣቶች በእድሜ ለሚበልጧችሁ በማዕረግ ለሚበልጧችሁ ምን በሉ አለ? ተገዙ ይለናል። ተገዙ ይልና በጣም ይገርማችኋል። ወኩልክሙ ተመሃርዋ ለአትቶ ረሰክሙ። ሁላችሁም ራሳችሁን ዝቅ ማድረግን ተማሩ። እስመ እግዚአብሔር ይሐስሮሙ ለእቡያን ወያልየእሎሙ ለእለያት የህቱ ርሶሙ። እግዚአብሔር ትዕቢተኞችን ምን ያደርጋቸዋል አለ? ትዕቢተኞችን
እና ወጣቶች ለሚበልጧችሁ ተገዙ ካለ በኋላ ራሳችሁን ዝቅ ማድረግንም ተማሩ ይላል። አሁን ይህን ነጥብ እዩት። ራሳችሁን ዝቅ ማድረግን አለ ተማሩ። የራሱ ትምህርት ያስፈልገዋል እንደማለት ነው። አየህ፣ ስነ ከዋክብትን ለመመራመር ስነ እጽዋትን ለመድኃኒትነት ለመጠቀም የተለያየ ቴክኖሎጂ ለመፍጠር ብዙ ትምህርት እንደሚያስፈልግ ራስን ዝቅ ማድረግም ትምህርት ያስፈልገዋል። ራሳችሁን ዝቅ ማድረግንም ሁላችሁ ተማሯት ይልና እስመ እግዚአብሔር ያሐስሮሙ ለእቡያን ወያልየእሎሙ ለእለያት የህቱ ርሶሙ። እግዚአብሔር ራሳቸውን ከፍ ከፍ የሚያደርጉትን ያዋርዳቸዋል፣ ራሳቸውን ዝቅ የሚያደርጉት ደግሞ ከፍ ያደርጋቸዋል። ስለዚህ አሁን እኛን ከፍ የማድረግ ስልጣን በእግዚአብሔር እጅ ነው ማለት ነው። እኛ ራሳችን ዝቅ የማድረግ ስልጣን ያለን። እኛ እግዚአብሔር ከፍ እንዲያደርገን ከፈለግን ራሳችን ዝቅ በማድረግ ውስጥ ነው የምንገኘው። ይሄ ትምህርት ነው ማለት ነው። ቅዱስ ጴጥሮስ የሚነግረን እንዲህ ካለ በኋላ አትሄዱ ርሰክሙ ታሕተ እዴሁ እግዚአብሔር ጽንዕት፣ ሁላችሁም አለ በእግዚአብሔር እጅ በታች ራሳችሁን ዝቅ አድርጉ ይላል። በጸናች በበረታች በእግዚአብሔር እጅ በታች ራሳችሁን ምን አድርጉ ይላል? ዝቅ አድርጉ ይልና ከመ ያልዕልክሙ አመ ይሄውፀክሙ እግዚአብሔር፣ እግዚአብሔር በጎበኛችሁ ጊዜ እናንተን ከፍ እንዲያደርጋችሁ እናንተ ዝቅ ብላችሁ ጠብቁ ይላል። ራሳችሁን ዝቅ አድርጋችሁ ጠብቁ፣ እሱ ሲጎበኛችሁ ያኔ ከፍ ያደርጋችኋል ይለናል። ይሄ የትህትና ትምህርት ነው። ቅዱስ ጴጥሮስ አሁን ያኔ ከወንድሞቹ ተለይቶ ራሱ ተመክቶ ወድቋል። ስለዚህ ይህ ትምህርት ሆኖታል። ስለዚህ በልባችን ራሳችን እንዳናኮራ፣ ከፍ ያለ ስሜት እንዳይሰማን ልባችንን ዝቅ እንድናደርግ በእግዚአብሔር እጅ በታች ራሳችንን ዝቅ፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ ብለን በልክ በትክክል ማመን። በቃላት የሚገለጽ አይደለም ትህትና፣ በልብ የሚገለጽ ነው። በጣም በልብ ማለት ነው። ሰዎች እንደ ጎደሎ ቢያዩን፣ ሰዎች እንደ ደካማ ቢያዩንም እንኳ እውነታቸውን ነው ብሎ መቀበልን ነው ትህትና ብሎ የሚጠራው። አንዳንድ ጊዜ ራሳችን በማውራት ብቻ ትህትና ያለን እንዳይመስልን መጠንቀቅ ያስፈልጋል። ይሄ መሰወር ነው የሚባለው። የውስጥን ትዕቢት በቃል ትህትና መሰወር ማለት ነው። አየህ፣ የውስጥን ትዕቢት በቃላት ትህትና የምንሰውር ከሆን፣ በአፍ ትህትና የምንሰውር ከሆን እንጎዳለን ማለት ነው። እና ቅዱስ ጴጥሮስ ራሳችሁን ዝቅ ማድረግን ተማሩ ይለናል። እግዚአብሔር ከፍ እንዲያደርጋችሁ አለ። ግድፉ ህሊናክሙ ላዕሌሁ ወኩሎ ህሊናክሙ ግድፉ ላዕሌሁ እስመ ውእቱ ይሄሊ በእንቲአክሙ። በውስጣችሁ የሚያስጨንቅ ነገር ደግሞ ካላለ በእርሱ ላይ ጣሉት፣ እርሱ ስለእናንተ ያስባልና። እርሱ ስለእናንተ ያስባልና። አሁን ልብ በሉ፣ እግዚአብሔር ስለኛ የሚያስብ ከሆነ እኛ ደግሞ ሀሳባችን በእሱ ላይ እንጥላለን ማለት ነው። አሁን ህፃናት ስለ ራሳቸው ያስባል። ሁሉም ነገር በቤተሰባቸው በእናት በአባት ላይ ነው የሚጠቁ። እናቴ ይሄዳል፣ አባቴ ይሄዳል ነው የሚሉ። እንደናንተ ያሉ አማኞችን መከራ እያገኛቸው እንደሆነ እያወቃችሁ ጸንታችሁ ቁሙ። እያወቃችሁ፣ ሳታውቁ አይደለም። መከራ እንደሚደርስባችሁ እያወቃችሁ መሆን አለበት ማለቱ ነው። እንደናንተ ያሉ ወንድሞቻችሁ ማለት በሃይማኖት ጸንተው የሚኖሩ ወንድሞች መከራ እያገኙ መሆናቸውን ካወቃችሁ በዛ ዕውቀት ውስጥ ሆናችሁ ነው በሃይማኖት መጽናት ነው። ሳታውቁ አይደለም። ማመን መከራን እንደሚያመጣ፣ ፈተና እንደሚያመጣ፣ ፈተናውን አልፎ ዋጋና ጸጋ ማግኘት እንደሚቻል እያወቃችሁ በሃይማኖት ጽኑ ይለናል። መነሻ ቃላችን በሃይማኖት ጸንታችሁ ቁሙ የሚለው ነው። ይህንን የተናገረ ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ በራሱ የግል ሰብዕናው የተለያዩ ባህሪያት አሉት። አንዳንድ ጊዜ ችኩልነት ይታይበታል፣ አንዳንድ ጊዜ ደግሞ ፍጹም ማመን ይታይበታል፣ አንዳንድ ጊዜ ደግሞ መካድም ታይቶበታል። መካድ ጭምር ማለት። ለዛ ነው መካድ አደገኛ ስለሆነ በሃይማኖት ጸንታችሁ ቁሙ አለ። በመጀመሪያው ገና የሐዋርያት ስነ ልቡና ሳይረጋጋ በመንፈስ ቅዱስ ሳይታሽ እውነተኛውን የአእምሮ ብስለት ሳያገኙ እንዲሁ እንደኛ ደካሞች በነበሩበት ጊዜ ክርስቶስ አንድ መልእክት አስተላልፈላቸው። እረኛውን እመታለሁ በጎቹ ይበተናሉ የሚል ትንቢት አላላቸው። ይሄ በነቢዩ ዘካርያስ የተነገረ ትንቢት ነው። እረኛው እቀትለው ኖሎናዊ ወይ ዘረው አባገይሁ፣ እረኛውን እመታለሁ በጎቹ ይበተናሉ የሚል አለ ሲላቸው፣ ይህ ማለት እንግዲህ እኔ እረኛ ነኝ፣ እኔን ይይዙኛል፣ እናንተ ትበተናላችሁ፣ ትሸሻላችሁ ማለቱ ነው። በዚህ ሰዓት ቅዱስ ጴጥሮስ ብድግ ብሎ እንዴ ሌሎች ትተው ቢሸሹ እንኳ እኔ አልሸሽም ማለት
አንዳንድ ጊዜ ትምክህት አደገኛ ሁሌም ማለት ይቻላል። ሌሎች ቢሸሹ እንኳን እኔ አልሸሽም ማለት። አሁን አንዳንድ ሰዎች ሌላውን ሰው አሳንሰው ለማየት ራሳቸውን ከፍ ለማድረግ እገሌ እንዲህ ቢያደርግ እኔ እንዲህ አላደርግም፣ እገሌ እንዲህ ራሳቸውን በትምክህት የሚገልጹ ሰዎች አሉ። ታዲያ ይህንን ትምክህት ከክርስትና ህይወት ለማጥፋት ክርስቶስ በዚህ ትምክህቱ እንዲቀጥል አይደለም ያደረገው። ታዲያስ ጥሩ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለ። ዶሮ ሳይጮህ 3 ጊዜ ትክደኛለህ አለ። አያችሁ፣ ሌላው ቢሸሽ እኔ አልሸሽም ነው ያለው። እኔ አልሸሽም። አያችሁ፣ ራስን ከፍ አድርጎ ማየት ነው ይሄ። ሌላው ቢያጠፋ እኔ አላጠፋም፣ ሌላው ቢዋሽ እኔ አልዋሽም፣ ሌላው እንዲህ ቢል እኔ እንዲህ አልልም አይባልም። ይሄ በክርስትና የለም። ጌታ ሆይ ጠብቀኝ ነው እርዳኝ ነው እንጂ እንዲሁ በትምክህት ራስን መግለጽ አይገባም። ይህ በቅዱስ ጴጥሮስ የትምክህት ሸለፈት ተቆርጧል። ራሱን በከፍታ ስሜት መግለጽ አይቻልም በክርስትና። ሁሌም ራስን ዝቅ በማድረግ ነው። እና ቅዱስ ጴጥሮስ በዚህ ላይ አሁን የልብ ከፍታ ተሰምቶታል። 1 ትምክህት ተሰምቶታል። 2 ገና ስለሚሆነው ነገር ራሱን እንደጠንካራ ቆጥሯል። አስተውሉ። በዚህ አሁን በምንማረው ምዕራፍ ውስጥ ደግሞ ምን አይነት መልእክቶች እንዳስተላልፈን ያለን ከራሱ ስለተማረ እና ክርስቶስ ምን አለው? እንዲህ ሲል 3 ጊዜ ትክደኛለህ። ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለውም የሚይዙት መጡ። ሁሉም ሐዋርያት ሸሹ። ቅዱስ ጴጥሮስ አብሮ ተከትሎ ሄደ። ተናግሯል። እስኪ ይሁን ተከትሎ መሄዱ ጥሩ ነው። ቅዱስ ዮሐንስ እዛው ቆሞ ቀረ። ሌላው ግን ሸሽቷል። ቅዱስ ጴጥሮስ ተከትሎ ሄደና መከራ ሲያጸኑበት አየ። በኋላ ግን የመከራ ወደሱ የሚመጣ አይነት እስኪመስለው ድረስ ስጋት ገጠመው ማለት ነው። አንዲት ሴት አይታ እንዴ ይሄም እኮ ከነሱ ጋር ነበር አለችው። በመልኩ ለይታ እንዴ የምትዩን ሰው እኔ አላውቅም። አያችሁ፣ አብሬ እሞታለሁ አይደል ያለው። አሁን ግን ምን አለ? እኔ አላውቅም። አያችሁ፣ መከራ ችግር፣ ፈተና ከባድ ነው። ለምን እንዲህ አለ አይባልም። አሁንም እኮ በቤተ ክርስቲያናችን ከባድ ፈተናዎች እየመጡ ከባድ ፈተናዎች። በዚህ ሰዓት ማን ነው በሃይማኖቱ ጸንቶ የሚቆመው? ማን ነው እውነት በነበረው የዝክር ህይወት፣ በነበረው የቁርባን ህይወት፣ በነበረው የክርስትና ህይወት መቆም የሚችለው ማን ነው? ይኸው ገና አንዲት ብላቴና ሴት ስትናገር ወዲያው እኔ አላውቅም የምትይውን አላት። እንደገና ደግሞ እንዴ ይሄ የነሱ ይመስላል፣ መልኩም እኮ ከነሱ ጋር ይመሳሰላል አሉት። ኧረ የምትሉትን ሰው እኔ አላውቅም አለ። ሁለተኛ አይ ቃልህ ያስታውቃል እንደነሱ ነው የምትናገር ሲሉት ጭራሽ ኢየሱስን በእኔ አድርገው ይኸው ልምልላቸዋል። 3 ጊዜ ካደም። በዚህ ሰዓት ዶሮ ጮኸ። አያችሁ፣ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎት ነበረ። ዶሮ ሲጮህ ጌታ በመከራ ውስጥ ሆኖ አይኖቹን ወደ ቅዱስ ጴጥሮስ ዘንበለ። አይኖቹ አስታውስ ማለቱ ነው። ነግሬህ አልነበረ ማለቱ ነው። እዛው መከራው ውስጥ ሆኖ ክርስቶስ እየተደበደበ ነው፣ ጴጥሮስ እየካደ ነው፣ ዶሮ እየጮኸ ነው። ዶሮ ሲጮህ አይኑን ወደ ቅዱስ ጴጥሮስ ጣል አደረገ። በዚህ ሰዓት ተሰማው። እንዴ ከሁሉ ወዴ ነበርኩ እኔ ከሁሉ ቀድሜ ልካድነ ብሎ ተሰማው። በጣም ተሰማው። ወደ ውጭ ወጥቶ ይላል መራራ ልቅሶ አለቀሰ ይላል። አያችሁ፣ ሰው በተለያየ የህይወት ክፍሉ ውስጥ ክስተቶች ይገጥሙታል። ይህ ማለት ሊክድ ይችላል፣ ሊያጠፋ ይችላል፣ ምን ሊል ይችላል፣ ሊጎድል ይችላል፣ ምንም። ነገር ግን ትክክለኛው መስመር መጸጸት ነው። ያልተጸጸትንበት ህይወት በራሱ ትክክል እንደሆነ እንዳልሆነ እኮ አናውቅም። መጸጸት እየኖርኩት ያለው ትክክል ነው አይደለም፣ መጸጸት ያስፈልጋል። እና ቅዱስ ምርር ብሎ አለቀሰ። በኋላ ግን ክርስቶስ ንስሐውን ተቀበለለት። አያችሁ፣ የሐዋርያት አለቃ አደረገ። ቸር ነው፣ ቂም የለበት፣ ክደኸኝ የለ በመከራዬ ሰዓት የተውከኝን አላለም። አሁን እኮ ሰው እኮ ጓደኛው አጋጣሚ በችግሩ ሰዓት ቢለየው ከዛ በኋላ እንደ ጓደኛው ሁሉ ያየ በቃ በዚህ ሰዓት ትቶኝ ሄደ፣ ከዚህ በኋላ እሱ በቃ አለቀ። አያችሁ፣ ክርስቶስ ግን ከዚህ በኋላም የሐዋርያት አለቃ አደረገው። ከዚህ በኋላም ጸጋን ሰጠው። ከዚህ በኋላም ማሰር መፍታትን ሰጠው። ከዚህ በኋላም አስተማሪ አደረገው። ከዚህ በኋላ ፓትርያርክ አደረገው። ይገርማችኋል። እኛ ግን ጥቂት ነጥብ ብቻ ነው የምንፈልገው ከሰው።
ሲያለማ ደስ ብሎን እንወደው ይመስለናል። ሲያጠፋ ግን ወዲያው አንህ እንለዋለን። ይሄ ክፍተት ነው። ከክርስቶስ መማር ይኖርብናል ማለት ነው። እና ይህ ሐዋርያ ነው ይህንን አሁን የምናገረው መልእክት እያስተላለፈ ያለው። ከፍ ብላችሁ ስታነቡ እንዲህ ይላል፣ ወከማው አንትሙሂ ወራዙት ተኮነኑ ለለ ይልውቀክሙ። እናንተም ወጣቶች በእድሜ ለሚበልጧችሁ ተገዙ ይላል። ተገዙ መጀመሪያ ስለ ካህናት ከተናገረ በኋላ ሁለተኛ ክፍል አድርጎ በዚህ በምዕራፍ 5 ላይ የመጀመሪያው ክፍል የካህናት ክፍል ነው። ካህናት አባቶች መንጋቸውን እንዴት መጠበቅ እንዳለባቸው ሳያስገድዱ በፍቅር እንጂ አሁን ስለ ጉዳይ ስለ ሕይወት ስለ ኑሮ ይጨነቃሉ ዛና አይጨነቁም። ቅዱስ ጴጥሮስ የሚነግረን የሚያስጨንቃችሁ ነገር ካለ አለ እናንተ ስለማትችሉ በሱ ላይ ጣሉ፣ እሱ ስለናንተ ያስባል። በእርሱ ላይ ጣሉ አለ፣ እርሱ ደግሞ ስለናንተ ያስባል። እንዲህ ነው የሚለን አባታችን። ታዲያ ጥበቡ እንከ ወአጥብቡ ልበክሙ እስመ ጸላኢክሙ ጋኔን ይጥህር ከመ አንበሳ ወይሐስስ ዘይውህጥ። የሚውጠውን ፈልጎ እንደሚያገሳ አንበሳ ጠላታችሁ ዲያብሎስ በላያችሁ ይዞራል። ስጋ ያየ አሞራ በላይ እንደሚዞር ያንን ስጋ አንስቶ ነጥቆ እንደሚሮጥ እንደሚበር ሁሉ ዲያብሎስን በላያችሁ ይዞራል። ልባችሁን ይፈትሻል፣ ስነ ልቡናችሁን ይገመግማል ማለት ነው። ሰዎች በጎ ለማድረግ ወይም ክፉ ለማድረግ በሚያስቡበት ጊዜ የልባቸውን ሐሳብ አያውቅም እንጂ ወዴት ለመሄድ እንደሚከጅሉ ስነ ልቡናቸውን ግን ይገምታል። አያችሁ፣ ዲያብሎስ የልባችንን የሚያውቅ ቢሆን ኑሮ ማንም ጽድቅ ባልሰራም ነበር። ነገር ግን እግዚአብሔር ከዲያብሎስ የኛን ልብ የማወቅ ጸጋ አልሰጠው፣ ከዲያብሎስ ሰውሮታል። እያንዳንዱ ሰው በልቡ ውስጥ ምን ላድርግ ብሎ የሚያስበውን እሳቤ ዲያብሎስ አያውቀውም፣ ይሰወርበታል። ይህንን ቢያውቅ ኑሮ ማንም ዘክሮ ባልጸደቀ ቆርቦ ባልዳንም ነበር። በጎ ላድርግ ብሎ ያሰበውን ሐሳብ ሁሉ አስቀድሞ የሚያውቅ ሰይጣን ቢኖር ኑሮ ማን የጽድቅ መንገድ ሊሰራ ይችላል? ከቀናተኝነቱ የተነሳ አጥብቆ ይቃወመን ነበርና። ነገር ግን የኛን ልብ አያውቅም። ታዲያ ዲያብሎስ የሚያውቀው ግን ስነ ልቡና ነው፣ ይገምታል። ለምሳሌ አንድ ሰው ወደ በጎ ለመምጣት ሲከጅል የሚሰማው ስሜት አለው፣ የሚያሳየው ነገር አለው። ያንን እንደ ልክ ሳይኮሎጂ ምሁር ማለት ነው። የሳይኮሎጂ ምሁር በውስጥ ያለን ሐሳብ በግምት እንዲሆናል፣ ምን ሆነሃል፣ እንዲሰማሃል፣ እንዲህ ብሎ እንደሚያውቅ እንደማለት ነው። አሁን አንድ የስነ ልቡና ምሁር በልባችን ውስጥ ያለን ሁሉ ዘርዝሮ ያውቃል ማለት አይደለም፣ ግን ይገምታል። ፊታችንን አይቶ ልባችንን ይገምታል። እንዲህ አይነት ፊት የሚታይበት ሰው በልቡ ምን ቢኖር ነው ብሎ ይገምታል። በዚህ ግምት የኛን ስነ ልቡና እንደሚያውቅ ሁሉ ዲያብሎስም የብዙ ዓመታት ልምድ ያለው ስለሆነ አንድ ሰው ጽድቅ ለመስራት ሲያስብ ምን ይሰማዋል፣ ኃጢአት ለመስራት ሲያስብ ምን ይሰማዋል፣ ይሄ በግምት ይታወቃል። ይሄንን ስለሚያውቅ ግን አስቀድሞ መንገዶችን ለማጠር ይታገላል። ስለዚህ ሰው ወደ መጥፎ ሲያዘነብል ውሳኔውን ያውቅበታል፣ ወደ ጽድቅም ሲያዘነብል ውሳኔውን ያውቅበታል። በዚህ ሰዓት መጥፎ ሊያደርግ የወሰነውን ሰው ያበረታተዋል እንዲፈጽም። አይዞህ ጥሩ ነው ያሰብከው ይላል፣ ጥሩ ነው ይገፋዋል። መጥፎ ሲያስብ ማለት ነው። በጎ ነገር ያሰበ እንደሆነ ደግሞ ራቅ ብሎ ያየዋል፣ ያችን ዝንባሌ እስኪተው ድረስ። ያችን የበጎ ሐሳብ ዝንባሌ እስኪተው ድረስ ራቅ ብሎ ያየዋል። መቅረብ አይቻለውም። ጠባቂ መልአኩ ምን ብሏል? ደስተኛ ሆኗል። እኛ በምናስባት በጎ ሐሳቤ እግዚአብሔር ደስተኛ ነው፣ ገና ሳንሰራው ይደሰታል። የሚገርማችሁ በዚህ ሰዓት ደግሞ መልአክ ሊያበረታው ይቀርባል፣ በጎ ስራ እንድንፈጽም። በእነዚህ በሁለቱ መላእክት መካከል ነው የምንገኘው። አንዱ ክፉ መልአክ ነው፣ የክፉዎች መልእክተኛ ነው፣ የአጋንንት መልእክተኛ። አንዱ ደግሞ የእግዚአብሔር መልእክተኛ ነው። ታዲያ እኛ በእነዚህ ሁለት መላእክት መካከል ነው የምንገኘው። መጥፎ ለማድረግ በምናስብ ጊዜ ስሜታችን ስለሚቀያየር ያችን መጥፎ ነገር ለማስፈጸም ዲያብሎስ ይተጋል። ለዚህ ነው ሐዋርያው ቅዱስ ጴጥሮስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዲያብሎስ ጠላታችሁ ዲያብሎስ በላያችሁ ላይ ይዞራል አለ። ስለዚህ አለ ተራቀቁ፣ ልብ በሉ ይላል። ጥበቡ እንከ ወአጥብቡ ልበክሙ፣ ተራቀቁ ልባችሁን ማራቁ ይላል።
ከዲያብሎስም ራቁ ማለቱ ነው። እና እንዲህ እያለ መልእክቱን ያስተላልፋል። ይሄን ካለ በኋላ ቅዱስ ጴጥሮስ ወአጽንዑ ቀዊመ በሃይማኖትክሙ፣ በሃይማኖት ጸንታችሁ ቁሙ፣ ምክንያቱም ዲያብሎስ ሊውጣችሁ እየዞረ ነው ይላል። በሃይማኖት ጸንታችሁ ቁሙ። በሃይማኖት ጸንታችሁ ስትቆሙ ደግሞ አለማወቅ ያለባችሁ ነገር አለ አለ። እሱ ምንድነው? እንዘ ተአምሩ ከመ ሕማሙ ለዚህ ዓለም ትረክቦሙ ለአሃዊክሙ፣ እንደናንተ ያሉ በሃይማኖት የጸኑ፣ እንደናንተ ያሉ በምግባር የቀኑ፣ እንደናንተ ያሉ በእግዚአብሔር ጥላ ስር የሚገኙ ሁሉ በዚህ ዓለም መከራ እንደሚፈተኑ እያወቃችሁ፣ የዚህ ዓለም መከራ እንደሚያገኛቸው እያወቃችሁ በሃይማኖት ጽኑ ይለናል። የትምህርታችን መነሻው ይሄ ነው። በሃይማኖት ጽኑ የሚለው ነው። በሃይማኖታችሁ ጽኑ ወአጽንዑ ለተፋቅሮ። ይሄን ካለ በኋላ ምን አለ? ፍቅርንም አጽኗት ይላል። ለምን? ሃይማኖት ያለ ፍቅር ሃይማኖት ሊሆን ስለማይችል እያንዳንዱ ሰው ራሱን መፈተሽ ያለበት። ሃይማኖት አለኝ ብሎ ፍቅር ካጣ ሃይማኖት እንደጎደለው ይታወቀዋል። ይሄ ሰው ለራሱ ሊታወቀውም ይገባል። እና በሃይማኖታችሁ ጽኑ ይለናል። ይሄንን ነው መነሻ አድርገን የምንነጋገረው። እንበርታ፣ እንጠንክር። እንግዲህ እንደምታውቁት በቤተ ክርስቲያናችን የሁሉ ምስጢር ከዚህም በላይ በእኔ አንደበት አይደለም ዓለም በሙሉ ብዙ ምሁር ሰብስባ ብታናግር የማያልቅ ጸጋ ያለበት ቦታ ውስጥ ነው የምንገኘው። እና እንደምታውቁት እንግዲህ አሁን ያለንበት ወቅቱም ክረምት ነው የሚባለው። ከ26 ጀምሮ ሰኔ 26 ከዛ ጀምሮ እስከ መስከረም 25 ድረስ ክረምት ነው የሚባለው። በዚህ ወቅት ደግሞ መልሶ መዋዕለ ዘር ይባላል። የዘር ወቅት ነው የሚባለው። ይሄን በቤተክርስቲያናችን ትናንትና ቤተክርስቲያን እንዳስተማረችን ገበሬው በመምህራን ቃለ እግዚአብሔሩ በዘር አያችሁ፣ ዘሩ ደግሞ በቃለ እግዚአብሔር፣ መሬት ደግሞ በሰው ልቡና እየተመሰለ የሚነገርበት ነው። መሬት ዘርን ተቀብላ በጎ ሳር እንደምታበቅል በጎ ፍሬ እንደምታፈራ ምዕመናንም በልባቸው የእግዚአብሔርን ቃል ተቀብለው በጎ ምግባር እንዲያፈሩ የሚያሳይ ምልክት ነው። በዚህ አምሳል ነው የምታስተምር ቤተክርስቲያን። እና እንደምታውቁት ዛሬ ደግሞ ዕለቱ 29 ቀን ነው። 29 ደግሞ በየወሩ እግዚአብሔር አምላካችን ዓለምን የፈጠረበት ቀን ይታሰባል። ወደ ኋላ ሄደው ሲቆጥሩ አባቶች መጋቢት 29 ዓለምን የፈጠረበት ነው ብለው ይቆጥሩታል በአቡሻህር ጥበብ። ያኔ 29 የሚባል ኑሮ እኮ አይደለም፣ ያኔ መጋቢት የሚባል ኑሮ አይደለም። ነገር ግን በቁጥር ሲሰላ ዓለም የተፈጠረበት መጋቢት 29 ሆኖ ይገኛል። ይህ 29 ድንቅ ዕለት ነው። ይህ ብቻ አይደለም። ሁለተኛ ደግሞ ዓለም በኃጢአት እጅ ተይዞ በዲያብሎስ ባርነት ሲማቀቅ ከዚያ ነፃ ለማድረግ እግዚአብሔር ወልድ ወደዚህ ዓለም ለመገለጥ የተጸነሰው በዚህ ዕለት ነው፣ በመጋቢት 29 የዕለት ጽንስ የሆነው ማለት ነው። ስለዚህ 29 የጽንሰቱም መታሰቢያ ነው። ሶስተኛ ይህ 29 9 ወር ከ5 ቀን በእናቱ ማህፀን ካደረ በኋላ ወደዚህ ዓለም በስጋ ለመገለጥ ጊዜው ሲደርስ የተወለደው በዚሁ በ29 ዕለት ነው። ታኅሳስ 29 ማለት ነው። ይህ ብቻ አይደለም። አራተኛ በዚህ ዓለም ስራውን ሰርቶ በመስቀል ተሰቅሎ በደሙ ዋጅቶ ሙቶ ተቀብሮ በሶስተኛው ቀን ብርሃነ መለኮቱን ገልጦ የተነሳው በዚህ ዕለት ነው። ይሄውም መጋቢት 29 ነው። ይህ ሁሉ ስራ የተከናወነበት ነው። እንደገና እቺ መቼ እንደሆነች ቀኗን ለይቶ የሚያውቅ የለም እንጂ ዓለምን ሊያሳልፍ የሚመጣው በዚህ ዕለት ነው። መቼ እንደሆነች ግን ማወቅ አይቻልም። ብዙ 29 ቀን አለ፣ ብዙ ዕለተ እሑድ አለ፣ ብዙ ወርሃ መጋቢት አለ። ስለዚህ ለይቶ ማወቅ አይቻልም። ነገር ግን ዓለምን ለማሳለፍም ይመጣባታል እና እቺ 29 ልዩ የበዓል ቀን ናት ማለት ነው። እንደዚህ ከሆነ አባታችን ጴጥሮስ ወደ ተናገረው ትምህርት እንጓዝ። በሃይማኖታችሁ ጸንታችሁ ቁሙ ይለናል። ከዚህ የምናነሳቸው ነጥቦች አንደኛ ሃይማኖት የሚለው ነው። በሃይማኖት ጸንቶ መቆም ምንድን ነው? ሃይማኖት የሚለው መሰረታዊ ውስጣዊ የአእምሮ ቀለብ የሚሆነውን ምስጢር የምናገኝበት ኃይለ ቃል ነው። ብዙ ጊዜ ሃይማኖቴን አትንካ የሚለውን እንጂ ሃይማኖቱን የሚያውቅ ትውልድ እየጠፋ ነው።
ይህም ብቻ አይደለም፣ ስለ ሃይማኖቱ የሚከፍለው ዋጋ እንደ ጸጋ የማይቆጥር እንዲሁ ተራ ነገር አድርጎ የሚያስብም ትውልድ እየተፈጠረ ነው። በሃይማኖታችሁ ጸንታችሁ ቁሙ ሲል ሃይማኖትን ምን እያለው ነው? ምንድነው ሃይማኖት? ለምንድነው በሃይማኖት መጽናትስ ያስፈለገ? ሃይማኖት ማለት ምንድነው? ራሱ እኔው ሃይማኖት ጥሬ ትርጉሙ ማመን መታመን የሚለውን ይይዛል። ሃይማኖት ካል ማመን መታመን ሁለት ነጥቦችን ይዟል ማለት ነው። ማመን የሚል አለ፣ መታመን የሚል አለ። ስለዚህ ሃይማኖት ማለት ማመንና መታመንን ያስተሳሰረ ቃል ነው ማለት ነው። ማመን የሚለው አንደኛ ሰማይ ከነግሱ ምድር ከነልብሱ ሳይፈጠር በሰማይና በምድር የሚኖሩ ፍጥረታት ሁሉ ሳይገኙ አስገኛቸው ግን አስቀድሞ እንደነበረ ማመን ይባላል። ልብ በሉ። የምናየው ሰማይና ምድር የምናየው ፍጥረት ሁሉ ሳይፈጠር ዘመን ሳይቆጠር የዘመናት ጌታ የዓለማት ባለቤት ሁሉን በቃሉ ማስገኘት የሚችል የሚሳነው ነገር የሌለው አምላክ ዓለማት ሳይፈጠሩ ዘመናት ሳይቆጠሩ ነበር ብሎ ማመን ነው። ማመን ማለት ሃይማኖት ሲባል እንዲሁ አሁን የጀመርነው ነገር አድርገን ማሰብ የለብንም። ሃይማኖት ዓለም ሳይፈጠር የነበረውን እግዚአብሔርን ማመን ነው። እኛ አሁን ተገኝተናል፣ አሁን እናልፋለን። እሱ ግን የነበረ ያለ የሚኖር በእውቀቱ ጥላ ስር በታች የሆነለት ሁሉም በአዋቂዎች እውቀት በፍላስፎች ምርምር በዚህ ዓለም ጠበብት ጥበብ የማይገኝ ስውርና ምጡቅ የሆነ ኃያል ጌታ እንዳለ ማመን ይሄ ሃይማኖት ይባላል። እንዲህ ብለህ አምነህ ጸንተህ ኑር ነው። በሃይማኖታችሁ ጽኑ ማለት ይሄ ነው። አያችሁ፣ የማይታክት የማይተኛ የማያንቀላፋ እረኛ በዚህ ዓለም ሂሳብ ስሌት ውስጥ የማንመዝነው ከጊዜያት አጥር ውጭ ያለ ጊዜያትን የሚያስረጅ እንጂ ጊዜ የማያስረጀው ዘመናትን የሚያሳልፍ እንጂ ዘመናት የማያሳልፉት የሰው ልጆች ቋንቋ ሊገልጸው የማይችለው የሰው ልጅ አይምሮም ሊደርስበት የማይቻለው እውነተኛና ዘላለማዊ በምንም አይነት ወሰንና ደንበር ውስጥ የማይገባ ደንበርም ሆነ ወሰን በሱ ዘንድ ራሳቸው የሚወሰኑ አንድ እግዚአብሔር አለ ብሎ ማመን ማለት ነው። አሁን ልብ በሉ፣ እሱን ወደኛ ህይወት ስናመጣው ምን ያህል እድለኞች እንደሆነ ሃይማኖት የሚባለው ይህንን እግዚአብሔር በፍጹም ልብህ ማመን መቀበል ማለት ነው። አየህ፣ እግዚአብሔር አለ ወይስ የለም ብለው በሚከራከሩ ተከራካሪዎች መሃል ይሆንን አይሆንን ብለህ የማትጠራጠር ውልውል የሌለህ መከራው ሲጸናብህ እግዚአብሔርን እንደሌለ የማትቆጥር ሁነ መገኘት ማመን ማለት ነው። አስተውሉ። ክፉ ሰዎች ለጊዜው አቅም ሲያገኙ ስልጣን ሲያገኙ ሰውን መጉዳት ሲጀምሩ እግዚአብሔር አለ የለም ብለህ መጠራጠር የሌለበት ማመን። አየህ፣ ማመን ሐዋርያትን ይዞ በመርከብ ተሳፍሮ ነበር በስጋ ሲገለጥ። ያቺ መርከብ በነፋስ ስትናወጥ አስታውሱ። እሱ ግን ተኝቶ ነበር። አያችሁ፣ የሁሉ መርከብ የሚያናውጽ ነፋስ ተነስቶ አውሎ ነፋሱ ሊገለብጣት ደርሶ ሐዋርያት ተጨንቀዋል። እሱ ግን ተኝቶ ነበር ይለናል ቅዱስ መጽሐፍ። ምን ማለት ነው ተኝቶ ነበር ማለት? በጊዜው ስጋ ለብሷልና እንደ ስጋ ቢተኛ ድንቅ አይደለም። ዋናው ምስጢር ግን እግዚአብሔር ቤተክርስቲያን መርከብ ናት። መከራ ስትቀበል ትዕግስቱን ያሳያል። ተኝቶ ነበር ማለት ዕለቱን አይፈርድም ማለት ነው። ዕለቱን አለመፍረዱን ያሳያል። ዕለቱን ምላሽ እንደማይሰጥ ያሳያል። ያቺ መርከብ ስትናወጥ ሐዋርያት ተጨነቁ፣ እሱ ግን ተኝቶ ነበር። ምን ማለት ነው?
የማያውቅ ነው እንዳንል እንደሱ ያለ አዋቂ የለም። የማይችል ነው እንዳንል እንደሱ ያለ ቻይ የለም። የማይቀጣ ነው እንዳንል እንደሱ አይነት ቀጭ የለም። የማይፈርድ ነው እንዳንል እንደሱ አይነት ዳኛ የለም። ታዲያ ለምን ተኛ? ትዕግስቱን ለኛ ይገልጻል። ይህ ሁሉ ሲሆን ግን እርሱን በማመን ጸንተ መቆም በሃይማኖት መቆም ይባላል። በሃይማኖት መጽናት ይባላል። ከዚህ እግዚአብሔር ኃያልና ቅዱስ ገናና እንደሆነ ማመን፣ በብቸኝነቱ የሚኖር ተገዳዳሪ የለው፣ ስልጣኑን ተወዳዳሪ የለው፣ ምርጫ የማያስፈልገው ዘመናት የሚባሉ ነገሮች ስለ ስልጣኑ ምንም አይነት ጣልቃ የማይገቡበት ኃይል ነው። ስለዚህ ይህን ማመን ይባላል። ለዚህ ዓለም ነገስታት ጊዜና ደንበር ወስኖ የሚሰጥ እስከዚህ ግዙ፣ እስከዚህ አትገዙ፣ እስከዚህ ጊዜ ኑሩ፣ እስከዚህ አትኖሩ፣ አለቀ። የሚወስን እንጂ የማይወስኑበት ዘይፈት ልጓማ ተጽኗን ጸንተናል በርትተናል የሚሉ ኃያላን ነገስታትን የሚያደቅ በኃይሉና በችሎቱ ላይ ድካም የማይሰማው ይህ እግዚአብሔር እንዳለ ማመን ይባላል። ማመን የመጀመሪያው። አሁንም ማመን ይህ እግዚአብሔር ይህንን ዓለም በባህሪው ወደዚህ ዓለም እንደሚያመጣው የራሱ በጎ ሐሳቡ ነው፣ በጎ ፈቃዱ ነው። ስለዚህ ባሰበና በወደደ ጊዜ ይህንን ዓለም ካልነበረበት ወደ መኖር አመጣው ብሎ ማመን። ማመን ቀላል ነገር አይደለም። አየው፣ ይህ አልነበረም ብላችሁ ያዙ። ዓለም አልነበረም። በጣም ጥሩ። እግዚአብሔር ግን ነበረ። የነበረው እግዚአብሔር ይህንን ዓለም ማንም ሐሳብና ምክር ሰጥቶት ሳይሆን በራሱ ሐሳብና ምክር አመጣው። ካለመኖር ወደ መኖር አመጣው። አያችሁ፣ አምሳይ ዓለም እምሃበ ኢሃልዎ ሀበ ሀልዎ፣ ይህንን ዓለም ካለመኖር ወደ መኖር ያመጣ ተብሎ ይመሰገናል። ለዚህ ይህንን ችሎታ ማመን፣ ይህንን ኃይል ማመን። ታዲያ ይህንን ዓለም የፈጠረ አለ ካልክ ዓለምን የሚያስተዳድርም እሱ ነው ብሎ ማመን። ማመን ይባላል። ዝም ብሎ ማመን ሲባል እንዲሁ ተራ ነገር አይደለም። ማመን። ሌላው ሲቀጥል ከዚህ ሁሉ ፍጥረት ለይቶ ሰውን በመልኩና በአርአያው ሊፈጥር የወደደ ፍጹም ፍቅር መሆኑን ማመን። ማመን አሁን አያችሁ ወደኛ እየቀረበ ሲመጣ የሱ በቅድምና መኖር አንድ፣ ይህንን ዓለም መፍጠር ሁለት፣ እኛን ደግሞ ከፍጥረቱ ለይቶ በመልክና በአምሳሌ ልፍጠር ብሎ በቅዱሳት እጆቹ ዳሶ መፍጠር። ለሰው ልጅ የሰጠውን ቦታ፣ ለሰው ልጅ የሰጠውን ክብር፣ ለሰው ልጅ የሰጠውን ኃላፊነት አስቦ እግዚአብሔር ምን ያህል ሰውን ይወዳል ብሎ ማመን። ማመን ይባላል። ይህ ብቻ አይደለም። ለሰው ልጅ ያለውን ፍጹም ፍቅርና ለሰው ልጆች የሚያሳየውን ትህትና ይገልጥ ዘንድ የሰው ልጅ ከሱ ፍቅሩ ቢወጣ፣ ከሱ ህይወት ቢወጣ፣ ከእግዚአብሔር ቢለይ እንኳ ሊተወው አለመውደዱና እንደገና ሰው ሊሆን ወደዚህ ዓለም ለመገለጥ ያሰበው ሐሳብ ያቀደው እቅድ ገራሚ ያደርገዋል። እንደገና ሰው በመሆኑ ማመን። አያችሁ፣ ያ ቅድመ ዓለም ነበር ያልኳችሁ፣ ያ ዓለምን የፈጠረ ያልኳችሁ እሱ በአንድ ድንግል ማህፀን ለማደር ወሰነ። ይህንን ውሳኔ ማመን። ማመን ነገ የማይሸረሸር ልብ ውስጥ ራስን መቆለፍ። አይወልድም አይወለድም ከሚለው አስተምህሮ ነፃ የሆነ ልብ ያስፈልገናል። እግዚአብሔር ራሱ አንተን ሊፈልግ ወደ አንተ ሲመጣ አንተ እሱን ለምናም ሰው ትሆናለህ ብለህ መሞገት አትችልም። ዓለምን መፍጠሩ ውዴታው እንደሆነ ሁሉ ሰውን ለማዳን ዓለምን ለማዳን በድንግል ማርያም ማህፀን መወሰኑ ውዴታው ነው። ዓለምን ለምን ፈጠርክ ብለን እንደማንከራከረው ሁሉ ሰው ለምን ሆንክ ብለንም አንከራከረው። ዓለምን ካለ መኖር እንዳመጣ እንደገና ሰው መሆንን ደግሞ ካለ ወንድ ዘር አመጣው። ከድንግል ማርያም ሰው ይሆን ዘንድ ወደደ። ይህን ማመን በቀዳማዊነቱ አምኖ
ሰው በመሆኑ የማያምን ሰው በእግዚአብሔር አያምንም። ኃያልነቱን አምኖ ደካማ ስጋን መልበሱን የማያምን ሰው በፈጣሪ አያምንም። ችሎታውን አምኖ ሰው ሊሆን እንደሚችል አለማመን እርሱ በራሱ በፈጣሪው አያምንም። ማመን ማለት ትርጉሙ ይሄ ነው። ማመን ስንል ዝም ብሎ ሩቅ አይደለም፣ ወይም ራቁቱን የሆነ አይደለም። አስተውሉ። ስለዚህ ዓለም ሳይፈጠር ነበር ያልነው ዓለምን ፈጠረ ብለናል። ዓለምን ፈጠረ ያልነው ሰውን ደግሞ በመልኩና በአምሳሉ አስገኘ ብለናል። ያ ሰውን በአምሳሉና በመልኩ ያስገኘው ሰው ቢበድልበት ከሱ ቢወጣ የቅጣት ዋጋ ሞት ነውና በሱ ስጋ ሊሞት ራሱ ወደ ሰው መጣ። ወደ ሰው መጣ። መምጣት መሄድ የሚባሉ ነገሮች የማይስማሙለት አምላክ በስጋ መገለጡን ግን መምጣት ብለን እንጠራዋለን። እግዚአብሔር ከሰማየ ሰማያት ወረደ ማለት እዚህ ምድር አልነበረም ማለት ነው። እስኪ አይምሯችሁ አይደለም እኮ በዚህ ዓለም የለም ማለት እኮ አይደለም። እግዚአብሔር የሌለበት ምን አለ? ፍጡር የሌለበት ሊኖር ይችላል። እግዚአብሔር የሌለበት ግን የለም። ታዲያ ወዴት ወረደ ይባላል? ወዴት ሄደ መጣ ይባላል? ምስጢሩ ምን ማለት ነው ካላችሁ ሰው ሆነ ማለት ነው ትርጉሙ። መጣም ማለት ሰው ሆነ ነው። ወረደ ማለት ሰው ሆነ ነው። አያችሁ ወገኖች፣ ይህ ዕለት የምናስበው እግዚአብሔር አምላክ ሰው የመሆኑን ምስጢር ነው። በድንግል ማርያም የመጸነሱን ምስጢር ነው የምናስበው። አምላክ ኃያል ነው ብሎ አምኖ በድንግል ማርያም ማህፀን ሰው መሆንን ይችላል ብሎ አለማመን በራሱ ክህደት ነው፣ ትልቁ ክህደት ነው። ስለዚህ ዓለምን በመፍጠሩ ላይ አስተያየት አልሰጠንም አይደል? አዎ፣ ሰው በመሆኑ ላይ አስተያየት አንሰጥም። ሰውን በመልኩ በመፍጠሩ ለምን በመልክ ፈጠርክ ብለን አስተያየት አንሰጥም አይደል? አዎ። እንደገና ሰውን ሊያድን ስጋ ለበሰ የሚለውንም ይኸው አስተያየት የለውም። በመልኩ መፍጠሩን ዝም ብለን እንደተቀበልን ሰው ሆኖ እኛን ማዳኑንም እንዲሁ እንቀበላለን። ልናፍርበት አናፍርበትም። እሱ በድንግል ማርያም ይጸነስ ዘንድ ካላፈረ እኛ መጸነሱን ለመመስከር ለማመን አናፍርም። በዚህ በእምነት ነው የምንጸናው። በዚህ በመውደድ እስከ ሞት እንደርሳለን ማለታችን ነው። የወደደንን የቀረበንን ተጎሳቁለን ሳለ የደረሰልንን ተቅበዝብዘን ሳለ የሰበሰበንን በማመን እስከ ሞት እንደርሳለን ማለት ነው። በሃይማኖት መጽናት ማለት ነው። ወዳጆች አስተውሉ። ጊዜያዊ እመጣለሁ ወስዳችኋለሁ ብሎናል። እመጣለሁ ወስዳችኋለሁ ብሎናል። እዚህ ምን ቀር አይደለም። በዚህ ዓለም ያለ ነገር በሙሉ የሚሻር ነው፣ እንደ ህልም ያለ ማለት ነው። እና በሱ ማመን ማለት ኃያል ደካማ ስጋን መልበሱንም እናምናለን ማለት ነው። አናፍርበትም ማለት ነው። አያችሁ፣ ለኛ የተደረገ ነገር ነው። አይ በድንግል ማርያም ማህፀን መወሰን ለኛ የተደረገ ነው። አናፍርበትም። እሱ አላፈረም አይደል? በበረት መተኛቱን አናፍርበትም። እሱ አላፈረም አይደል? ወደ ግብጽ መሰደዱን አናፍርበትም። እሱ አላፈረም አይደል? አምላክ ሲሆን ጥቂት በጥቂት ማደግን አላፈረም። እሱ ያላፈረውን ደግሞ እኛ አናፍርበትም። ለኛ የተደረገ ዋጋ ነው፣ የተደረገልን ውለታ ነው። አናፍርበትም። አሁንም ደግሞ ወንጌልን በማስተማር የሰውን ልጅ ሁሉ በቃሉ ዋጅቷል። በቃሉ አይምሮን ወደ ራሱ መልሷል። የማይመለሱትም ለራሳቸው በራሳቸው ሕይወት የላቸውም ተብለዋል። እስከ መስቀል ድረስ ሕይወት ከፍሎልናል አይደል? ይሄ የፍቅሩ ውለታ ነው። ስለዚህ እሱ እንዳላፈረ ሁሉ እኛ አናፍርበትም፣ እንመሰክራለን ማለት ነው። በዚህ ሁሉ ማመን፣ ይሄ ማመን ይባላል። ሞተ፣ ተቀበረ፣ እናምንበታለን። ሞትን ድል አድርጎ ተነሳ፣ እናምንበታለን። ይህ ብቻ አይደለም፣ ከዚህ ዓለም ቃል በስጋ አረገ። ህሊናችን አብሮ ከሱ ጋር አረገ። ማመን ማለት ነው፣ አብሮ ማረግ ነው። እሱ ሲያርግ እኛ ምድር ላይ ከቀረንማ እንጎዳለን። ማመን የሚባል ነገር የለም እና እሱ ወደ ላይ ሲያርግ የኛ ህሊና አብሮ ነው ያረገ። ስለዚህ አንድ ክርስቲያን በምድር ላይ ስላለው ጉዳይ
ሃይማኖትን አይቀይርም ማለት አብሮ ስላልረገ ነው። እንደገና አይወርድም ነው። አምነናል ካልን አብረን አርገናል ማለት ነው። በአይምሯችን እኮ አብረን ሄደናል። ሐዋርያት ትኩር ብለው ሲያርግ ያዩት ነበር አይደለም? የኛ ህሊና ምሳሌ ናቸው እነሱ። እያንዳንዱ አማኝ ወደ እግዚአብሔር ትኩር ብሎ የማየቱ ምሳሌ ናቸው። ስለዚህ አንድ አማኝ በክርስቶስ አምኛለሁ ካለ በኋላ ምድራዊ ዘር ቆጠራ፣ ጎጥና ሰፈር መቁጠር የማይቻል መሆኑ በዚህ ያረጋግጣል። ወደሱ አረግን እኮ ወጣን፣ ወደማንመለስበት ሰማያ ሰማያት ገባን። ሞት ይህንን ማረጋገጫ እንጂ ሌላ አይደለም። ስለዚህ አንድ ክርስቲያን ሞተ ማለት ህሊናው ወደ ነበረበት ዓለም ሄደ ማለት ነው፣ ሌላ አይደለም። አያችሁ፣ በዚህ ዓለም ስንኖርም ህሊናችን በሰማይ ነዋ። ለዚህ ነው ላይለ ይኩን ህሊናክሙ በሰማይ ያሃሉ ልብክሙ፣ ህሊናችሁ በላይ ይሁን ልባችሁም በሰማይ ይኑር አለ። ለምን? እረኛችን ወዳለበት ህሊናችን ይሆናል። ጠባቂያችን ወዳለበት ልቡናችን ይሆናል። አባታችን ወዳለበት ስሜታችን ሁሉ ወደዛ ይሆናል። ይህ ዓለም ጊዜያዊ መኖሪያ ነው። ስለዚህ ዓለምን እናታልለዋለን ማለት ነው። ምን ማለት ነው? ጊዜያዊ መኖሪያ ነው። ጊዜያዊ መኖሪያ እንደመሆኑ ደግሞ ልንከብር፣ ልንዋረድ፣ ልንሰደብ፣ ልንረገም፣ ልንመረቅ፣ ልንሸለም፣ ልንገፈፍ እንችላለን። ግን ጊዜያዊ ነው። ሽልማቱ ስድቡም እኩል ነው። በዚህ ዓለም መሸለምም መገፈፍም መከበርም መዋረድም መሰደብ መነቀፍ ሁሉ መመስገን መሞገስ ሁሉ ተመሳሳይ እጣ ፈንታ ናቸው። ይህ ማለት ሁለቱም ኃላፊ ናቸው ማለት ነው። ሁለቱም እንደ ጥላ ያልፋሉ። ህሊናችን ያለው በላይ እስከሆነ ድረስ በዚህ ዓለም ስላለው ጉዳይ አንጨነቅም እንደማለት ነው። ይህ ማለት አናስብም ማለት አይደለም። የምናስብበት ልብ ተሰጥቶናል። የምናስብበት አእምሮ፣ የምናወጣበት የምናወርድበት ልብ አለን። ነገር ግን በዚህ ዓለም ጉዳይ ህሊናችን እንደ ተራ ነገር እንዳይሆን እንጠነቀቃለን። አባታችን ቅዱስ አትናቴዎስ በጣም ስለ ህሊና ሲናገር ገራሚ ያደርገዋል። በጣም ወይኩን ህሊናክሙ ከመ ሞገደ ባሕር ምዕረ ዘይዐርግ ላዕለ ወምዕረ ዘይወርድ ታሕተ አላ ይኩን ከመ አምደ እሳት ምድር ዘይበጽሕ እስከ ሰማይ። እንዴት አይነት ደስ የሚል ቃል ነው! ምን አለ ቅዱስ አትናቴዎስ? ህሊናችሁ አለ አንዴ ወደ ላይ አንዴ ወደ ታች እንደሚወርድ እንደ ባሕር አዝዋሪት አይሁን፣ ከምድር እስከ ሰማይ ተተክሎ የማይናወጥ ጽኑ አምደ እሳት እንደሆነው ሁኑ ይላል። እንደ እሳት አምድ ከምድር ጀምሮ እስከ ሰማይ የሚደርስ የተተከለ የእሳት አምድ መስሎ መቆም አለበት እንጂ ወዲያና ወዲህ ማለት የለበትም ይላል። ይሄ ነው በሃይማኖት መጽናት ማለት ያስቀመጠው አያችሁ። እና እግዚአብሔር ወልድ በስጋ ተገልጦ አረገ። እሺ ህሊናችን አብሮ አረገ። ከዚህ በኋላ አሁን ህሊናን ማውረድ ይቻላል? ከዚህ በኋላ ህሊናን አውርደህ ዘር መቁጠር ይቻላል? ሰፈር መቁጠር ይቻላል? አይቻልም። አያችሁ፣ ለዚህ ነው ዘረኞች በቤተ ክርስቲያን ውጉዛን የሆኑት። ውጉዛን በጣም አካባቢን ሰፈርን የሚቆጥሩ ማዶና ማዶ እያሉ የሚጋጩ ሰዎች ከእግዚአብሔር ዕድል ዕጣ ፈንታ የላቸውም። ለምን? ክርስቶስ አረገ እኮ። በቃ አብረን አረግን እኮ። ከዚህ በኋላ አንወርድም። ሰፈር መንደር የሚባለው በእኛ ላይ አይሰራም። አያችሁ፣ ምን ሆነ ማለት ነው? በቃ አንድነት ጸና። ሁለተኛ ልደታችን የመጀመሪያው ልደት ሻረልን። ዘርና አጥንት ከመቁጠር አዳነን። ወዴት ወሰደን? ወራሱ ቅፍ ሰበሰበን። እኛ የተበተን በጎች ነበርነ፣ ሰበሰበን። ከሰበሰበን በኋላ እንደገና መበተን ምን ይሉታል? እረኛችን እኮ አንድ ነው። ታዲያ መንጋው ስንት ሊሆን ይገባል? አንድ መንጋ ለአንድ እረኛ ነው ማመን ማለት ነው። እና በማድረጉ እናምናለን። እንደገና ዳግም ለእያንዳንዳችን እንደ ስራችን ሊከፍል ይመጣል። በዚህ ማመን ማለት ይሄ ነው። ዳግም እንደ ስራችን ሊከፍል ይመጣል። ይሄ ማመን ልቡናችን ውስጥ የሚኖር ሁሌም ትዝታ ነው። ይሄ ይመጣል ማለት ደግሞ እንዲሁ ምድራዊ ዳኛ በተራ ነገር ይመጣል ማለት አይደለም። አንድ የምድር ባለስልጣን እንኳ ሰራዊቱን
እንግዲህ በዙሪያው አስፍሮ አጅበውት ከባድ መሳሪያ ታጥቀው ሲመጡ ምን ያህል ሰው እንደሚፈራ ታውቃላችሁ አይደል? ምድራዊ ባለስልጣን ማለት ነው። በአንድ ነገር ሊጠፋ ቢችል ነገር ግን በወታደሩ ኃይል ተከቦ ግርማ ሞገስ ሆነውለት ሌላው ሰው እየፈራ እየተንቀጠቀጠ ይቀበለዋል አይደል? አዎ። እግዚአብሔር ወልድ ሲመጣ ግን እንዲህ ተራ ወታደር አሰልፎ እንዳይመስላችሁ። መላእክቱ በዙሪያው ክንፋቸውን አንዱ ክንፍ ካንዱ ጋራ እየተማታ እገሌ ነው ይሄ እገሌ ነው ብሎ ማወቅ በማይቻል ስፍር ቁጥር በሌላቸው መላእክት አያችሁ እልፍ አእላፍ ጻድቃን በፊቱ ይቆማሉ። ግርማ መለኮት አለ። አስባችሁ ፀሐይን እንኳን አይንህን ገልጠ ማየት እንደሚከብድ ከዛ በላይ የፀሐይ ጌታ ምን ሆኖ ሊገለጥ እንደሚችል አስብ። እንግዲህ ከሱ ፊት ነው የምትቆመው። እንግዲህ ይሄንን ማመን አለ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በክርስቶስ የፍርድ ወንበር ፊት እንቀርብ ዘንድ አለን ይላል። ከፍርድ ወንበር ፊት እንቀርብ ዘንድ አለን ይላል። ዓለም ሁሉ ያየዋል፣ ይመጣል። የወጉት ሁሉ ያዩታል። እንዴ ይሄን ነው እንዴ ሰቅለን የገደልነው ይላሉ። ቁስሉን ትራቱን ሳያጠፋ ይመጣል ይላል። እናቴ ወይ ደምሰሰ አሰረቅነዋ ዘእደዊሁ ወእገሪሁ ወርግዘ ተገበሁ የጎኑን ውጋት የእጁን የእግሩን ችንካር የተወጋበት ይገልጣል። ያንን ይገልጣል። እንዘ መስቀል የሐውር ቅድሜ የተሰቀለበትን መስቀል በተአምራት ያሳያል። ይኸው ተሰቀየ አዳንኳችሁ ለማለት የሰቀሉትም ከፊቱ ይቆማሉ፣ የወጉት ሁሉ ያዩታል ያሉ ሐዋርያው ዮሐንስ ይሄንን ነው። ይሄንን ማመን ሊቆጣጠረን ይመጣል። የቤት ስራ ሰጥቶናልና ደፍተራችንን ሊያይ ይመጣል። የቤት ስራ ሰርታችኋል ይለናል። ይሄን ማመን ብዙ ሰዎች እግዚአብሔር እንደሚመጣ አስቡ። ታራ እንዲሁ ኑረን እንዲሁ እናልፍ ነው የሚመስላቸው። እንዲሁ እንጠፋ ነው። እማ ከእንስሳት በምን ተሻለ ታዲያ? ታዲያ ቤተክርስቲያን ለምን አስፈለገ? እምነት ለምን አስፈለገ? እግዚአብሔር መጥቶ ፍርድ የማይሰጥ ለእንስሳት ብቻ ነው። ለኛ ሰው ለሆነ ሁሉ ፍርዱ የተቀመጠለት ነው። በጎ ያደረገ በጎ ስራውን ተሸክሞ፣ ክፉ ያደረገ ክፉ ስራውን ተሸክሞ ፊቱ ይቆማል። በዚህ አመጣጥ ማመን እቺ የተቀደሰች አመጣጥ እቺ አስፈሪ አመጣጥ ምንኛ ግርምት ናት። በዚህ ማመን እግዚአብሔር እንዲሁ አይቀርም፣ ይዘገያል እንጂ ቢዘገይም አይቀርም። የተበደለው እንደተበደለ አይቀርም፣ የበደለም እንደበደለ አይቀርም። የተገፋ እንደተገፋ አይቀርም፣ የገፋም እንደገፋ አይቀርም። የጨከነ እንደጨከነ አይቀርም፣ የተጨከነበትም እንደተጨከነበት አይቀርም። ሩሩሁ ይመጣል። እውነተኛው ዳኛ ይመጣል። ይሄንን ዳኛ እንደሚመጣ ማመን ነው ሃይማኖት ማለት። እንደሚመጣ ካመን ግን ያኔ ምን አይነት ስንቅ ይዘን እንደምንጠብቅም እዛው ግልጽ ነው ማለት። ይሄ ማመን ይባላል። በሃይማኖታችሁ ጽኑ ማለት ይሄን ሁሉ በማመን ጽኑ ነው። እሺ እንደሚመጣ ካመን ደግሞ እንደገና ሌላው ራሱን ለኛ እንደሰጠን ስጋውን ደሙን እንደሰጠን ማመን፣ ምስጢራትን ማመን ሁሉ የማመን አካል ነው። ምስጢራት ማመን ማለት ውሃው ተጸልዮበት ማየገቦ ከጎኑ የፈሰሰ ይሆናል። ህብስቱ ወይኑ ቀርቦ ስጋውና ደሙ ይሆናል። ይህን ምስጢር ማመን፣ ተጠምቀን የሱ ልጅ እንደምንሆን ቆርበን የሱን አካል እንደበላን ማመን፣ ይሄ ሁሉ ማመንን የሚፈልግ ነው ማለት ነው። ሃይማኖት ይባላል ይሄ። ስለዚህ ሃይማኖት ማለት ጠቅለል ሲል እግዚአብሔር ራሱን ለኛ የገለጠው መግለጥ፣ ፈጣሪ ከፍጡራኑ ጋር ያደረገው ግንኙነት ማለት ነው። መገናኛ ይባላል ሃይማኖት። በርቀት ካለ ዘመድ ጋራ በስልክ እንደምንገናኝ ከኛ ባህሪ ሩቅ የሆነው አምላካችን ጋራ በሃይማኖት እንገናኛለን። ሃይማኖት ማመን የሚለው ትርጉም የወሰደው ነው። ሁለተኛው መታመን የሚለው ነው። መታመን ሃይማኖት ፍጹም የሆነው መታመን ሲኖር ነው። ማመን ብቻውን አሁን የተናገርኩትን ማመን ብቻውን ደግሞ በቂ አይደለም። መታመን ይኖርበታል። በመታመንም እንጸናለን። መታመን ማለት ደግሞ ይህ እግዚአብሔር ቅድም ዓለም ሳይፈጠር የነበረ ዓለምን የፈጠረ ሰውን በመልኩ ያስገኘ ወደዚህ ዓለም ስለ ሰው ሲል ስጋ የለበሰ ወንጌል ያስተማረ የሞተ የተቀበረ የተነሳ ያረገ
ዳግም የሚመጣ ነው ያልነው እግዚአብሔር መልካምነትን ይፈልጋል። ክፉ አይደለም፣ ጨካኝ አይደለም፣ መጥፎ የሚባል እሳቤ የለውም። ስለዚህ እንደዛ ከሆነ ምን ይፈልጋል ማለት ነው? በጎነትን ይፈልጋል ማለት ነው። መታመን ማለት የተሰጡንን ትእዛዛት ተግባራዊ ምላሽ መስጠት ማለት ነው። መታመን ማለት እሱ በሰጠን ሕግ ታምኖ መገኘት ማለት ነው። መታመን ማለት አጸፋ ያለው ማለት ነው። ስለዚህ እግዚአብሔር ወደኛ መጣ። ይሄን አመንሽ ጥሩ። እሺ ንገሩኝ እስኪ እግዚአብሔር ለኛ ሲል ሰው መሆኑ በጎ ነው አይደለም? በጎ ነው አይደለም? መልሱልኝ። መልካም ነው አይደለም? መልካም ነው አይደል? ከምኑ የተነሳ ነው ስለኛ ሰው የሆነው? ከምኑ የተነሳ ነው? ከምኑ? ከፍቅሩ የተነሳ ነው አይደል? ይሄ ፍቅር አጸፋ ይፈልጋል። አያችሁ፣ ግብረ መልስ ይፈልጋል። እሱ እኛን እንደወደደን ሰው እስከመሆን እንደደረሰ በረት ላይ እስከመተኛት፣ መስቀል ላይ እስከመሰቀል፣ በችንካር እስከመቸንከር፣ ጎኑን እስከመወጋት፣ ይህ ነው የማይባል መከራ ዘውድ እንኳን ቢደፉለት እሾህ አድርገው ነው የደፉበት። ይህ ምን ይፈልጋል? ግብረ መልስ ይፈልጋል። እግዚአብሔር በፍቅሩ ወደኛ ከቀረበን እኛ ደግሞ በፍቅር ወደ እሱ እንቀርብ ዘንድ ግብረ መልስ አለው። ይሄ መታመን ይባላል። እሱ እኛን መውደዱ ህይወቱን አስከፈለ። እኛ እሱን መውደዳችን ደግሞ ህይወትን ይሰጠናል። ይህንን ነጥብ በትክክል ማወቅ ነው። እግዚአብሔር ይህንን ዋጋ የከፈለ ለእኛ ፍቅር ከሆነ የእኛ ደግሞ ልብ ከሱ ጋር ለመገናኘት አጸፋዊ ምላሽ ይፈልጋል ማለት ነው። ፍቅር ነው እሱም መልሶ ያው ነው። አያችሁ፣ አስተውሉ ተወዳጆች። እግዚአብሔር ይህንን ያህል ዋጋ ለእኛ ከከፈለ በኋላ ከእኛ ምን ያህል ሊጠይቅ እንደሚችል አስባችኋል? ምን እንደሚጠበቅብን አስባችኋል? ሰው እስከ መሆን ከደረሰ፣ በረት ላይ እስከ መተኛት ከደረሰ፣ ከአንዲት ሴት መወለድ እግዚአብሔር ለባህሪው አይስማማውም ነበር። ከሴት መወለድ የሚባለው እኮ ለፈጣሪ እኮ አይስማማም። እውነት ነው። ነገር ግን የማይስማማውን ግብር ስለኛ ግን አደረገው። ታዲያ አምላክ ሞተ መባል ነበረበት? አምላክ ስጋ ለበሰ መባል ነበረበት? ይህ ከባድ ነገር ነው። ነገር ግን ስለኛ አደረገው ይሄንን። ለዚህ ነው ሊቁ ዮሐንስ አፈወርቅ እግዚአብሔር ዓለምን ከፈጠረበት ጥበቡ ሰው ሆኖ እኛን ያዳነበት ጥበቡ ይገርማል፣ ይረቃል። ዓለምን መፍጠር ይሁን በሚል በቃሉ ችሎታ ነው ያደረገው። እኛን ሲያድን ግን ዳኑ ብሎ አይደለም ያደረገው። ታዲያ የእኛን ስጋ በመልበስ ነው። አንዲት እናት ልጇ በብዙ ፈተና ውስጥና መከራ ውስጥ ቢሆን ያንን ልጅ ለመታደግ የህፃኗን አካል መሆን አትችልም። በእናትነቷ በዛው ርህራሄ ግን ትሰቃያለች። እግዚአብሔር በአምላካዊ ፍርዱ የሰው ልጅ ይቀጣ ዘንድ የተገባ ሆኖ ስለተገኘ ቀጣው በሞት። እንደገና አልቅሶ ቢያገኘው ደግሞ ሊያድነው ወደደ። ስለዚህ ማዳኑ አሁን በቃል ብቻ አይሆንም ማለት ነው። ለምን? የሞት ፍርድ ተፈርዶበታልና ይህንን ሞት የሚቀበል አካል፣ ዋስ ሆኖ የሚፈጽም አካል ያስፈልግ ነበር። አይ ዝም ብሎ ዳና ይለውም ኑሯል አይባልም። ይሄማ ፍርደ ገምድል ነው የሚባለው። ይሄ ትክክለኛ ፈራጅ አይባልም። እንደዛማ ከሆነ ሲፈልግ ሙት ሚል ሲፈልግ ዳን ሚል አይደለም የሆነው። አምላካችን እውነተኛ ፈራጅ ነው። ምክንያቱም በአዳም ላይ የተፈረደው ፍርድ አምላካዊ ፍርድ ስለሆነ በቀላል የሚነሳ አይደለም። ሰብአዊ ፍርድ አይደለም። የፍጡር ፍርድ አይደለም። ከፍጡር አንደበት የወጣ ፍርድ አይደለም። የአምላክ ፍርድ ነው። ይሄንን ፍርድ ማንሳት የሚችል ሌላ አካል ደግሞ የለም። እሺ ራሱ አምላክ ግን መተው ይችላል እኮ። እሺ እንዴት አድርጎ ይተው? አምላካዊ ፍርድ በቀላል መነሳት አይገባውም። ቅጣቱ ዘላለማዊ ቅጣት ነው። የሞት ሞት ትሞታለህ የሚል ፍርድ ነው የተሰጠው። ይህንን ሞት በሞት የሚሽር ከቅጣቱ ነፃ የሆነ አካል ያስፈልግ ነበር። አስተውሉ ወዳጆች። አምላክ ሰው ሆነ ብለህ ስታምን ይህን ያህል ህይወት የከፈለው ነው፣ ስለ እኔ የከፈለ ነው ካልክ አንተ ደግሞ ምላሽ እንደሚጠበቅብህ ማመን መታመን ይባላል። ይሄ አየህ፣ ለሱ መታመን ይባላል። አሁን አስተውሉ እስኪ። አምላካዊ ፍርዱን ማን ሊያነሳው?
መልአክ አልፈለገም። ሌላ ነብይ ልኮ ላድን አላለም። ወይም ከእንስሳት ወገን አንድን እንስሳ መርጦ ያድንልኛል አላለም። ታዲያስ በዛው ምሩቅና ምጡቅ የሆነው ባህሪው ከሰዎች አይምሮ ውጭ ስለሆነ ራሱን ከፍጡራኑ ጋር ሊያገናኝ ፈለገ። ያ የተቆረጠውን የፍቅር ሰንሰለት እንደገና ቀጠለው። የሚገርም አድህኖ ነው ይሄ። የማዳን ስራው ራሱ ከሰው አይምሮ ውጭ በሆነ መንገድ ነው ያደረገው። ያ ብቻውን ለዘላለም የሚኖረው ኃያል አምላክ ባህሪው እንደማይደረስበት በአምላካዊ ጥበብኛን ለማዳን ያደረገበት በድንግል ማርያም ማህፀን ያደረበት ምስጢርም ከኛ አይምሮ በላይ ያደረገው፣ ከኛ አቅም በላይ፣ ከምድራውያን ፈላስፎች ዕውቀት በላይ፣ ከተመራማሪዎች ምርምር በላይ አደረገው። እኛ የዳንበት ምስጢር ከዕውቀት በላይ ነው በሆነ መንገድ ነው። ስለዚህ አምላካዊ ፍርድ ስለሆነ ያን ፍርድ ሊያነሳ ራሱ ወደዚህ ይመጣ ዘንድ ወደደ። ይህን ደግሞ አስቀድሞ በነቢያት አነጋገረ። በነቢያት እመጣለሁ አለ። ድንገት እንዳይሆን ሰው እንዳይደነግጥ እኮ አለማመደው። በጣም ከባድ ስራ ስለሆነ ይህንን ሰው ባይቀበል አይገርምም ነበር። ግን አስቀድሞ በነቢያት አናገረ። እንደሚወለድ እነሆ እግዚአብሔር ምልክት ይሰጣችኋል አለ። ራሱ እግዚአብሔር ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። አያችሁ፣ ይህ በነቢያት የተነገረ ኃይለ ቃል ነው። አስቀድሞ ከ7 ዓመት በፊት ከ1000 ዓመት በፊት በርካታ ምስጢራት ተነገሩ። ከሰዎች መካከል አንዲት ሴት መረጠ። ሞት በሴት በኩል ተጀምሯልና፣ በደል ወደ ዓለም በሴት በኩል ገብቷልና እግዚአብሔርን ያለማመን ክፍተት፣ የማመን ክፍተት ገጥሟል በሴት በኩል። እግዚአብሔር ትሞታላችሁ አለ፣ ዲያብሎስ ደግሞ አምላክ ትሆናላችሁ አለ። እግዚአብሔርን እንደ ውሸተኛ ዲያብሎስ እንደ እውነተኛ መቁጠር ተጀምሯል በሴት በኩል። ስለዚህ እግዚአብሔርን በትክክል የምታመን አንዲት ሴት ተመረጠች። በዚች ሴት አማካኝነት ወደ ዓለም መጣ። ፍጡር በማያውቁት ምልአቱን ሳይተው በማህፀኗ ተወሰነ። ልክ እንደ አንዲት ሴት በማህፀኗ ልጅ ተሸክማ እንደምትጓዝ አምላክን ተሸክማ ተጓዘች። ለእናቱ እኮ ከሴቶች የሚበልጥ ሌላ አካል አልፈጠረላትም። የሚገርመው ደግሞ ይሄ እናቴ ናት ብሎ እኮ ሌላ ሰው ሴት አይደለም እኮ የፈጠረ፣ ወይም ደግሞ የሆነ ዓለምን የሞላች ሴት አይደለችም እኮ። እንዳንድ 15 ዓመት ቆንጆ ናት። ወኢገብረ ላቲ ለእሙ አካለ ዘይተደፈት እምአዋልደ ኢየሩሳሌም። ከኢየሩሳሌም ሴቶች የሚበልጥ አካል ለእናቱ አልሰጠም። ያው ያቺ ሴት ናት። ሌላ የሰፋ ማህፀን አልፈጠረላትም። ያው ያቺ የሴት ማህፀን ናት። አየህ፣ ከዓለም የሰፋ የእመቤታችን ሆድ እኮ የለም። በታችሁ በሷ ሆድ የመጸነሱ ትርጉም ዓለምን በሙሉ የያዘው የእግዚአብሔር የጥበቡ ጉዳይ እንጂ ታዲያ ይሄ ነው የተከፈለለት። ይሄን አመነ። እሺ፣ አጸፋ ይፈልጋል፣ መታመን ይፈልጋል። ለዚህ አምላክ አየኸው፣ እንዲሁ ነው ለፈለገ አምላክ። አንተ ደግሞ መታመን ሃይማኖት ይባላል። በሃይማኖታችሁ ጽኑ ማለት በማመንና በመታመን ጽኑ ማለት። መታመን እንዲህ ብሎ እኔን ከፈለገኝ እኔ ደግሞ እንዲሁ እሱን እፈልጋለሁ ብሎ መታመን። ለዚህ ደግሞ ማር ይስሐቅ እንዲህ ይላል፣ ውስተ ሐሰሳሁ ለዘመጻ ለሐሰሶትከ እስመ ተዋረደ ሀበ ሐሳርከ ከመ ትትለአል ሀበ ልዕልናሁ። የሚገርም ገለጻ ነው። ምን አለ መሰላችሁ? አንተን ሊፈልግህ የመጣውን አንተን ልትፈልገው ውጣ። አየኸው፣ አጸፋ ማለት ነው። እሱ ወደ አንተ ዝቅ ስላለ አንተ ደግሞ ወደ እሱ ከፍ በል። አንተ ወደ አንተ መዋረድ እሱ ወርዷል፣ አንተ ደግሞ ወደ እሱ ከፍታ ከፍ እንድትል ነው ይሄን ያደረገው አለ። ታዲያ እግዚአብሔር ወደ አንተ ስጋ ዝቅ ካለ አንተ ደግሞ ወደ ባህሪው ተካፋይነት ከፍ ማለት ይኖርብሃል። አየኸው፣ እሱ ወደ አንተ ስጋ ወረደ፣ አንተ ደግሞ ወደ እሱ ባህሪ ከፍታ መውጣት። ይህ ማለት አምላክ ሁን ማለት አይደለም። የጸጋ አምላክነት ተሰጥቷል፣ የማይደንቅም። ስለዚህ ከፍ ያለው አመለካከት እሱ ነው አጸፋው። ከፍ ያለው አስተሳሰብ፣ በጎ የሆነው ህሊና እርሱ ነው አጸፋው። መታመን ይባላል፣ ለሱ መታመን ይባላል። ልባችንን ለሱ መስጠት ማለት እኮ ነው መታመን ማለት። ልባችንን ለሱ መስጠት የሚለው ትርጉም በጣም ጥልቅ ብዙ ምግባራትን ያዘለ ያቀፈ ስራ ነው። ልብህን መስጠት ከተባለ በቃ አለቀ። እጅህም እግርህም አይምሮ ሁሉም እዛ አለ ማለት ነው። እግዚአብሔር ራሱን ለኛ ከሰጠን
እኛ ደግሞ ራሳችን ለሱ እንሰጣለን። ይሄ መታመን ይባላል። ምግባራዊ ነክ ጉዳይ ማለት ነው። ለዚህ ነው አረጋዊ መንፈሳዊ ሱ ርሰከ ለዘሶአ ርሶ በእንቲአከ ምን አለ? ራሱን ስላንተ ለሰዋለህ ራስን ሰዋለት። አየሁ እሱ ስላንተ መስዋዕት ሆኗል አይደል? አንተ ደግሞ ስለሱ መስዋዕት ሁን። አንተ ደግሞ ስለሱ ተዋረድ። ያ ውርደት ግን ክብርን ያመጣል ማለት ነው። ወደሱ ከፍ አልክ ማለት ነው አንጻሩ። አያችሁ? ስለዚህ እሱ ወደ አንተ ዝቅ ካለ አንተ ወደሱ ከፍ በል ማለት የሱን ምግባር በመፈጸም ነው ከፍ የምትለው። በጎ ነገራትን መስራት የምንችለው ልብን በመስጠት ነው። አሁን ትልቁ የኛ ወንብድና ምን እንደሆነ ታውቃላችሁ? ከእግዚአብሔር ያፈነገጥ ነው በልባችን ስለሆነ በአካላችን ቀራቢዎች መስለን በልባችን ሽፍቶች ነን እኛ። አንድ ክርስቲያን ከክርስቲያናዊ ምግባር ሲወጣ ሽፍታ ሆነ ነው የሚባል። ሸፈተ ማለት ነው። አየህ? በቃ ወንበዴ ሆነ ማለት ነው። ቀማኛ ሆነ ማለት ነው። ምክንያቱም ከእውነተኛይቱ የእግዚአብሔር ቤተክርስቲያን ወጥቶ የራሱ የሆነ ስሜትና ፍላጎት ተከታይ ሆኖ ሲገኝ ይሄ ሽፍትነት ይባላል። ሽፍታ ደግሞ ይቀጣል። ይሄ የታወቀ ነገር ነው። ስለዚህ እግዚአብሔር አምነናል ካልን በኋላ ልባችንን ለሱ ካልሰጠን እንደ ሽፍቶች ነው የምንቆጠረው በእግዚአብሔር ዘንድ። ልብን ለእግዚአብሔር እንዳለመስጠት ያለ ሽፍትነት የለም። ልብን እስካልሰጠን ድረስ ደግሞ ፍቅር ሊኖረን አይችልም። ትህትና ሊኖረን አይችልም። ትዕግስት ሊኖረን አይችልም። ምጽዋት የሚባሉ ነገሮች በራሳቸው ተራ ነገር ይሆናሉ። በቤተ ክርስቲያን የሚሰራው ስነ ምግባር በሙሉ የሞራል ከፍታን እንደሚያመጣ እንኳን አናውቅም። የዚያ ሞራላዊ ህግ ወደ ሰማያዊ ህግ እንደሚያስተላልፍ ከፍታ የሆነ ስሜት እንዳለው አናምነው። በዚህ ሰዓት ልባችን ከሱ ሩቅ ነው ማለት ነው። የበዓላት አድማቂ ብቻ ነው የምንሆነው። ካለባበሳችን፣ አመጣጣችን፣ መብዛታችን ወዘተ ቀጥታ በዓላትን የማድመቅ ለዛ የተፈጠርን እስክንመስል ድረስ በዝቅታ ነው የምንኖረው። የሆነ በዓል ሞቅ ሲል ሞቅ ያልን፣ በግል ክርስትናው ላይ ግን የደከምን። አያችሁ? ስለዚህ መታመን በዚህ መጽናት ማለት ነው። በሃይማኖት መጽናት ሲባል እንዲሁ ዝም ብሎ ሃይማኖት ማለት እንዲሁ አንድ ስም ብቻ የሆነ ነገር አይደለም። ማመን አለ፣ መታመን አለ ነው። መታመን እንሰራቸው ዘንድ የተሰጡን ትእዛዛትን መፈጸም ላይ ያተኮረ ነው መታመን ማለት። አያችሁ? በእግዚአብሔር በመታመን ውስጥ ያለ ሰው እግዚአብሔር ትጠቀማላችሁ ብሎ የሰጠንን ህግም በመፈጸም የታመነ ነው። ስለዚህ ከነዚህ መካከል አንዱ ትልቁን ቦታ የሚይዘው የመጀመሪያ ሁሉን የሚጠቀልል ልብን መስጠት ነው። ልብን መስጠት ነው። እሺ ለምሳሌ ልብህን እንደ ሀገር እግዚአብሔርን እንደ ንጉስ አድርገህ አስብ። ሲያውን ወገኖቼ ልባችንን እንደ ሀገር እግዚአብሔርን እንደ ንጉስ አያችሁ? ምግባራትን ደግሞ እንደ ሰራዊት አሩ። ልባችን እንደ ሀገር ሆነ ማለት እግዚአብሔር እንደ ንጉስ ሆነ ማለት እግዚአብሔር የሚያስተዳድረው ሀገር ነው ማለት ነው የኛ ልብ። ስለዚህ እግዚአብሔር ሰላማዊ ስለሆነ ልባችን ውስጥ ሁከት የለም ማለት ነው። ብጥብጥ የለም፣ ጦርነት የለም ማለት ነው ልባችን ውስጥ። አያችሁ? የኛ ልብ የችግር፣ የሁከት፣ የብጥብጥ፣ የሰላም እጦት ሁሉ መዘዝ የተጫኑበት ለምን እንደሆነ ታውቃላችሁ? እግዚአብሔር ስለሌለበት። እግዚአብሔር ነግሶበት የሚኖር ልብ ሁሌም ሰላማዊ ነው። ሁሌም ፍቅር ያለበት፣ ሁሌም ትህትና ያለበት ይሆናል ማለት ነው። መንፈስ ቅዱስ አድሮበት ሳለ ትዕቢተኛ መሆን አይቻልም። መንፈስ ቅዱስ አድሮበት ሳለ ብጽብጻም ሁከተኛ መሆን አይቻልም። አያችሁ? የብዙ ትዳር መናጋት እግዚአብሔር የለሽ በሆነ ልብ የሚመራ በመሆኑ ይታወቃል። አያችሁ? ይሄ ነው ሰላማዊ ሰው መጥፋቱ ለምንድን ነው ካላችሁ እግዚአብሔር ሰላም ነውና ያ ሰላም የሆነው እግዚአብሔር በልብ ስለሌለ ነው። ሌላ ምን? እስኪ አንተ ራስህ ንገረኝ። በልብ ውስጥ ምን አይነት ሁከት እንዳለ እስኪ ንገረኝ። ምን ያህል ጦርነት እንዳለ ልብ ውስጥ እስኪ ንገረኝ። አገር ማለት ልብህ ነው። ያ ሲበጠበጥ ምን ያህል ሰላማዊ የሆነው ክርስቶስ በአንተ ልብ ውስጥ እንዳልነገሰ ማሳያ ነው። አየህ? ስለዚህ እኛ ሁላችንም የሱ ነን። ያመነውም ያላመነውም የእግዚአብሔር ፍጥረት ነው። ካላመነው ተለይቶ ያመነው ደግሞ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ሆኖ ሳለ በእግዚአብሔር ላይ ይህን ያህል ማመጽ ለምን ይሆን ወዳጆች? በእግዚአብሔር ላይ ይህን ያህል መታበይ
ለሕጉ አለመገዛት ማለት እኮ በእግዚአብሔር ላይ መታበይ ማለት እኮ ነው። አንድ ለሕገ መንግሥት አልገዛ የሚል ሽፍታ ተብሎ እንደሚፈረጅ ሁሉ በመንፈሳዊው ዓለምም ይሄ ነው። ለሕጉ የማይገዛ ለምሳሌ እግዚአብሔር ተፋቀሩ አለን። ይሄ ሕጉ የማይፋቀር ሰው በእግዚአብሔር ሕግ ሲታይ ምንድን ነው ማለት ነው? ሽፍታ ማለት ነው፣ ወንበዴ ነው ማለት ነው። አያችሁ፣ ልጁ ተብሎ ሽፍታ መሆን። እኛ ልጆቹ ነን እኮ። ልጆቹ ሆነን ሳለ ሽፍቶች መሆን አሳዛኝ እኮ ነው። ራሱ እግዚአብሔር እንዲህ ብሎ በነቢያት ይወቅሰናል። ውሉደ ወለድኩ ወአልሐቁ ወእሙንቱሰ አለውኒ፣ ልጆች ወለድኩ አሳደኩ፣ እነሱ ግን ከዱኝ። አይገርማችሁ? እኛን እኮ ነው የሚለን። ወለድኩ አለ፣ እውነት ነው። ሁለተኛ ልደት አግኝተን የለ እንዴ? ከስላሴ ተወልደን የለም እንዴ? ታዲያ አሳደኩ አለ። እናቱ ወልዳ በጡት እንደምታሳደግ ክርስቶስን በመንፈስ ወለደን፣ በስጋውና በደሙ አሳደገን። ከዚህ በላይ ምን ያድርግ? ግን እነሱ ምን አርጉ? ከዱኝ፣ ሸፈቱብኝ አለ። ሸፈቱብኝ ይላል። አየህ፣ እኔ ወለድኩ አለ፣ አሳደግኳቸው አለ። ከዛሳ ከዱኝ፣ ሸፈቱብኝ ይላል። በነቢዩ ኤርምያስ አድሮ እንዲህ ይለናል ምዕራፍ 2 ላይ በጣም የሚገርም ነው። ከመዚህ ቤት እግዚአብሔር ልንተረከቡ አቦይክሙ በላዕሌየ በዘይግዕዙኒ ወይርሃቁ እምኔ ሆሩ ወተለው ከንቶ ወከንቶ ሆሩ። አባቶቻችሁ ከኔ ምን አገኙብኝ ይላል እግዚአብሔር። ከኔ ምን አገኙብኝ? ምን አግኝተውብኝ ነው ጣዖትን ያመለኩ? ከኔ ምን አግኝተውብኝ ነው ከኔ የራቁ ይላል እግዚአብሔር። እውነት ከእግዚአብሔር ምን አግኝተንበት ነው የራቅ ነው? እስኪ ንገሩኝ። እስኪ ወዳጄ ምን አገኘህበት? ከእግዚአብሔር ምን አገኘህበት? እንዳትቀርብ የሚያደርግ ምን አገኘህበት? በፍቅር እንዳትቀርበው እንዳታመልከው ያደረገ ምን አግኝተህበት ነው? ምን እዛዝ አገኘንበት? ምን ጉድለት አገኘንበት? ሰማዩን አልዘረጋ፣ ምድሩንስ አልመሰረተም? ፍጥረቱን በሙሉ ለዓይናችን ውብ ለስጋችን ምግብ አርቆ አልሰጠም? ምን አገኘንበት? እንርቅ ዘንድ ከንቱ የሆነ ኃጢአትን ከንቱ የሆነ ሰይጣንን እንከተል ዘንድ ከእግዚአብሔር ምን አገኘንበት? ምን አገኘንበት? ምን ተገኝቶበት ነው? እስኪ ንገሩኝ እናቶች፣ ምን አገኘንበት? ፍቅር የሆነውን እግዚአብሔር ትተን መከተላችን እግዚአብሔርን ምን አግኝተንበት ነው? ትሁት የሆነውን ሰው የሆነልንን አምላክ ትተን ዲያብሎስን የተከተልነው ምን አግኝተንበት ነው? ምን አግኝተንበት ነው ወዳጆች? ስጋዬን ደሜን ተቀበሉ የዘላለም ሕይወት አላችሁ ካለ ይሄንን አንቀበልም ያለው ምን አግኝተንበት ነው? በስጋውና በደሙ ላይ ምን እዛዝ አገኘንበት? የኛን ስጋ ከመለኮቱ ጋር አዋህዶ እንደገና ሕይወት አርቆ ሲሰጠን የራቅ ነው። ምን አግኝተንበት ነው? ምን አግኝተንበት ነው? በትህትና የቀረበንን እግዚአብሔርን የራቅ ነው። እቡይ ትዕቢተኛ የሆነውን ዲያብሎስን የተከተል ነው። ምን አግኝተንበት ነው? ስለዚህ ወዳጆች ይህ መልስ ይፈልጋል። መታመን ይኖርብናል። በሃይማኖታችሁ ጽኑ ማለት ምግባራዊ ነው። ምላሽ ያስፈልገዋል ማለት ነው። ምን አገኘንበት? እስኪ ንገሩኝ። እስኪ በእግዚአብሔር ላይ ያገኘንበትን ሕጸት ንገሩኝ። እንደ ኃይል ነው፣ ኃይሉ ድል የማይነሳ እንደ ስልጣን ነው፣ የማይቀማ ስልጣን ያለው እንደ ቅድምና ነው፣ ከሱ ቀዳሚ የሆነ የሌለው እንደ አምላክነት ነው፣ እሱን የሚገዛ የሌለው ገዥ እንደ ንግስና ነው፣ በሱ ላይ ንጉስ የሌለው ንጉስ። ምን አገኘንበት? ይሄንን በልባችን ውስጥ አንግሰነው በሰላምና በፍቅር ብንኖር የተሻለ አይደለም? እንዲህ ይላል እግዚአብሔር በነቢያት ብዙ ነው የሚነግረን። እንዲህ ይለናል በነቢዩ ሚክያስ አድሮ አባታችን ነህ አላችሁኝ አለ። ልጅ አባቱን አያከብርምን? እናንተ መች አከበራችሁኝ? ጌታችን ነህ አላችሁኝ፣ ባሪያ ጌታውን አይፈራውምን? መች ፈራችሁኝ? መች ፈራችሁኝ ይላል እግዚአብሔር። መች ፈራችሁኝ? ወዳጆች በጣም አስተውሉ። አባታችን ነህ ትሉኛላችሁ፣ ዋሽታችኋል።
ልጅ አባቱን ያከብር የለ? ታዲያ እኔን የማታከብሩኝ ታዲያ አባታችሁ ከሆንኩ ጌታችን ማለታችሁስ ባሪያ ጌታውን አይፈራምን? እናንተ መች ፈራችሁኝ? እግዚአብሔርን መፍራት እንደ ቀላል ነገር የሚታይበት ዘመን እኮ ነው። ሰነፍ ሞኝ ተብሎ የሚጠራበት ጊዜ ላይ ነው ያለነው። አስተውሉ፣ ንቁ ወዳጆቼ። በሃይማኖት መጽናት ማለት ቀላል ነገር አይደለም። ችግርን ሁሉ የሚያቀልልህን እግዚአብሔርን ምን አገኘህበት? አባቴ ብለህ ጠርተህ ያላከበርከው ለምንድን ነው? ጌታዬ ፈጣሪ ብለህ ጠርተህ ያልፈራኸው ለምንድን ነው? አይ ጥበበኛ ስለሆንኩኝ ነው፣ አዋቂ ስለሆንኩኝ ነው እንዳትል፣ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። የእውቀት የፍልስፍና የሳይንስ ሁሉ መጀመሪያ እግዚአብሔርን መፍራት ነው። አይ እኔ ሀብታም ስለሆንኩ ነው እንዳትል፣ ተራ የሆነ ከንቱ ንብረት ሰብስበህ ዘላለማዊ የሆነውን ህይወት እግዚአብሔርን እንዴት ትክደዋለህ? እንዴት በዚህ በእንቆቅልሽ ትታለላለህ? ህፃናት መጫወቻ ይሰጣቸዋል። አዎ ያችን መጫወቻ መንካት መቼም እነሱ ጋር መጠላት ነው አይደል? አንተም በጥቂት ገንዘብ ከወንድም ጋር ስትጣላ መኖርህ ህፃን አይምሮ መሆንን ያሳያል። በተራ ነገር እግዚአብሔርን ትተዋለህ፣ ትረሳዋለህ። እና እግዚአብሔር እንዲህ ብሎ ይወቅሰናል። አባታችን አላችሁኝ መች አከበራችሁኝ? ጌታችን አላችሁኝ መች ፈራችሁኝ ይላል። መች ፈራችሁኝ? እና ወዳጆቼ መታመን ማለት በዚህ ነው። እግዚአብሔርን መፍራት፣ እግዚአብሔርን መውደድ፣ እግዚአብሔርን ማመን፣ እግዚአብሔርን መከተል፣ በእግዚአብሔር ላይ ሐሳብህን ሁሉ መጣል የሚባሉ በጣም በጎ ምግባራት አሉ ወዳጆቼ። በዚህ ሰዓት ነው እግዚአብሔር በእኛ ልብ ውስጥ የሚያድር። ሰማይ ምድሩን የፈጠረ ኃያል እግዚአብሔር በልብ ውስጥ አለ ማለት በዚህ ዓለም ያለ መከራም ሆነ ስደት፣ ችግርም ሆነ ጭንቅ ነገር አያሸንፍም ማለት እኮ ነው። እግዚአብሔር ተሸናፊ ነው። እግዚአብሔር ስጋ ለበሰ ስንላችሁ አቅም የለውም ኃይል የለውም እያልናችሁ መሰላችሁ? እግዚአብሔርነቱን እንደ መቀባት አይቆጥርም። ሰው በመሆኑ የሚቀር እግዚአብሔርነት የለበትም እኮ። ሰው በመሆኑ የቀረ አምላክነት እኮ የለም። ሰው በመሆኑ የቀረ ኃይል የለም። ሰው በመሆኑ የቀረበት ዕውቀት የለም። ሰው ከመሆኑ በፊት አምላክ ነው። ሰው ከሆነም በኋላ አምላክ ነው። ሰው ከመሆኑ በፊት እግዚአብሔር ነው። ሰው ከሆነም በኋላ እግዚአብሔር ነው። የእኛን ስጋ ከባህሪው ጋር ማዋሃዱ ግን ፍቅራችን እጥፍ ድርብ እንዲሆን አደረገው። የበለጠ ወደ እሱ እንድንመሰጥ፣ ስለኛ ስትል ዋጋ ከፈልክ ብለን የበለጠ ልባችንን ለእሱ እንድንሰጥ ራሱን ወደኛ አቀረበ። የሚታይ አምላክ ፍለጋ ይንከራተት የነበረውን የሰው አይምሮ በሚታይ ስጋ በመገለጥ ዘጋው። ከዚህ በኋላ የሚታይ አምላክ አንናፍቅም። እሱ ራሱ የሚታይ ሆኖ መጣ። ፀሐይን ያመልኩ የነበረበት ጊዜ አለ። ጨረቃን የሚያመልኩ የነበረበት ጊዜ አለ። ወንዙን፣ ባህሩን፣ ተራራውን፣ ሸንተረሩን፣ ነፋሱን፣ እሳቱን የሚያመልኩበት፣ በጉን፣ ዘንዶን የሚያመልኩበት ዘመን ነበረ። ያ ሁሉ የሚታይ አምላክ የመፈለግ ጥማት ነው። ስለዚህ እግዚአብሔር ይህንን ፍላጎትና ጥማት ሰው በመሆን ዘጋው። ሰው በመሆን አቤት ይሄ ድንቅ ምስጢር ምንኛ ልቤን ይስበዋል። ይሄ እግዚአብሔር ሰው ሆነ የሚለው ምንኛ ልቤን ይስበዋል መሰላችሁ? አይገርማችሁ? የኛን ባህሪ ተዋህዶ ወደኛ ሲመጣ እኛ ደግሞ በዚህ ባህሪያችን በኩል ወደ እሱ አንቀርብም። ሲዛመድን እንዴ በለቢሰ ስጋ ሆነነ ዘመደ፣ ስጋ ለብሶ የኛ ዘመድ ሆነን ይላል። እግዚአብሔር ቀረበ። አቤት አንድ አባት ልጁ ጋር እኩል ለመነጋገር አንደበቱ እንደሚያኮላትፍ አዩ። ልጁ ደስ እንዲለው በልጁ አንደበት መናገር ይጀምራል። አያችሁ አባት እግዚአብሔርም ከኛ ጋር ሊዋሃድ ሲፈልግ የኛ ስጋ ለብሶ በሕፃንነት እድሜ መጣ። ይሄንን ፍቅር አስታውስ። በዚህ ነው መታመን የሚመጣው። አቤት እሱ ለኔ የሆነው እኔ ለሱ የሆንኩ። አያችሁ እሱ ይሄን ለኔ ከሆነ እኔ ለሱ ምን ሆንኩ? ስለዚህ አሁን በምንዘክራት ዝክር አንመካም ማለት ነው። በምናረጋት የድቃቄ ሳንቲም ምጽዋት አንመካም ማለት ነው። ለምን? እሱ ያደረገልን ከፍተኛ ነው። ስለዚህ የምናረጋት በሙሉ ተራውና የምትቆጠር፣ በሱ ዘንድ ግን በጣም ውድ ናት። በእኛ ዘንድ ነው ዝቅተኛ ሆነ መታየት ያለባት። አያችሁ ወዳጆቼ። ስለዚህ በልብ ፍቅር ራሳችንን ማነጽ፣ በመታመን ራሳችንን ማነጽ፣ እግዚአብሔርን በመፍራት ራሳችንን ማነጽ ይኖርብናል። ለዚህ ነው መታመን ምንድነው?
ተጋሃስ እምኩይ ወግበር ሰናየ ወትነብር ለዓለም ዓለም። ያ የኔ ምግብ ነው። አያችሁ ያስደስተኛል ነው። በድሎ በድያለሁ ብሎ የሚያለቅስ ሰው ካገኘው እሱ ነው የኔ ምግብ ማለት። አያችሁ ምክንያቱም አንድ ሰው ኃጢአት ሲሰራ ከእግዚአብሔር ሲርቅ እግዚአብሔር ይርዋል። ያንን ሰው እግዚአብሔር ይፈልገዋል። በኃጢአት ተጨማልቆ በከባድ ወንጀል ውስጥ ወድቆ ከእግዚአብሔር ርቆ ሲገኝ እግዚአብሔር ያንን ሰው ይርዋል። እንኳን ሊጠላው ይርዋል። እያለቀሰ ሲመጣ እንደ ምግብ ይቆጥረዋል ያንን ሰው። አቤት አቤት አስደናቂ ነገር ነው ይሄ። እያንዳንዳችን በትዕቢትና በሐሜት በከባድ ወንጀልና በክፉ ኃጢአት ውስጥ ሆነን ራሳችንን ስናገኝ ሁሌም እግዚአብሔር እኛን እየራበን እንደሆነ ልብ ሊለን ይገባል። እግዚአብሔር እኛን ይርበዋል። እኛን ራበው ማለት እኮ እኛ ንስሐ ሳንገባ ስንቀር በእኛ ረሃብ ይኸው እየቀጠለ ነው ማለት ነው። በዚህ ላይ ግን መለኮታዊ ኃይሉ ላይ ሕጸጽ ያመጣበታል ማለት እኮ አይደለም። በባህሪው ላይ ጉድለት ያመጣበታል ማለት ግን አይደለም። ታዲያ የፍቅር አምላክ ስለሆነ እኛን ይራባል ነው፣ እኛን ይራባል። ስለዚህ አምላካችን እግዚአብሔር እኛን ሁሌም እየፈለገና እየተጠማ ሳለ እኛ ርቀን መቅረት የለብንም። በመታመን ወደሱ መመለስ። ነግ ሰለስት የሚባል አይደለም ይሄ። ዛሬውኑ ልብን መክፈት ማለት ነው። ጌታዬ ሆይ አሁኑኑ እኔ አንተ እንድታድርብኝ እፈልጋለሁ ማለት። ስለዚህ ነው በሃይማኖት ጽኑ ያለው። ታዲያ በእንደዚህ አይነት በምግባርና በእምነት ጸንቶ የቆመ ሰው በሚመጣው ነገር ሁሉ ጸንቶ ይገኛል ማለት ነው። አያችሁ ሰይፍ ቢመጣ፣ እሳት ቢመጣ፣ አውሬ ቢመጣ፣ ክፉ ጠላት ቢነሳ በእምነቱ የቆመ ነው ይሄ ሰው። ምክንያቱም እንዲህ ከሆነው እግዚአብሔር መለየት አይፈልግማ። ከእግዚአብሔር ከምለይ ነፍሴ ከስጋዬ ብትለይ እመርጣለሁ በማለት ይቆማል ማለት ነው። ስለዚህ አሁን የሚመጣው ዘመን የሰማዕትነት ዘመን እንደሆነ የሚያሳዩ ምልክቶች አሉ። መጠንከር ይኖርብናል። እምነታችን ሊፈተሽ ይችላል። እግዚአብሔርን እንወድ ይሆን ዓለምን እንወድ ይሆን? ከዚህ በኋላ ነው የምንመረመረው። አይታወቅም ወዳጆች። ስለዚህ ራሳችንን መፈተሽ። አሁን ሞት መጣ ብላችሁ አስቡ። አሁን ሰይፍ መጣ ብላችሁ አስቡ። ከዛስ እግዚአብሔርን ታመልክ ወይስ እኛ ምንልህ ታደርግ? ይሄ እርግጥ በየውስጣችሁ እየተፈጸመ ያለ ህይወት ቢሆንም ራሱን ችሎ ግን ከባድ ሸክም ሊመጣ ይችላል። በየውስጡ እኮ ይፈጸማል። ይሄን ከተናገርክ ይሄን ካልክ እየተባለ እኮ የሚፈራሩ ብዙ ማስፈራሪያዎች አሉ። ያም ይሁን ይህ በሃይማኖት መጽናት ማለት ግን ከእግዚአብሔር የሚቀድም ነገር የለብኝም ብሎ መቆም ማለት ነው። አየው በቃ ምንም አይነት ስራ ውስጥ ግባ፣ የትኛውም ኃላፊነት ውስጥ ግባ፣ የትኛውም ስልጣን ላይ ሁን፣ ከእግዚአብሔር የሚቀድም ስልጣን፣ ከእግዚአብሔር የሚቀድም ሀብት፣ ገንዘብ፣ ንብረት እንደሌለ ግን ማረጋገጥ አለብህ ማለት ነው። በራስህ ማረጋገጥ አለብህ። ሀብትም ቢሆን እግዚአብሔርን ይዘህ ነው የሚጠቅምህ። ስልጣንም ቢሆን እግዚአብሔርን ይዘህ ነው የሚጠቅምህ። አለበለዚያ ያለ እግዚአብሔር የመጣ ስልጣን እንዲሁ ይጠፋል። አንተ ባዶህን ስትቀር ያኔ እግዚአብሔርን መፈለግ ትጀምራለህ። አየህ ዶክተሩን ሳትታመመው አትወዳጀውም? ስትታመም እንድታማክረው። ከታመምክ በኋላ እንደገና ዶክተር ፍለጋ ከምትደክም ይህ ማለቴ እውነተኛውን ባለመድኃኒት እግዚአብሔርን አስቀድመው ወዳጅ አድርገው። በኋላ በችግር ሰዓት ትጠራዋለህ፣ እሱ ይሰማሃል። ለዚህ ነው ይጽየውአኒ ወእሰጠዎ ሀሎኩ ምስሌሁ አመ ምንዳቤሁ። በጠራኝ ጊዜ እሰማዋለሁ፣ በችግሩም ጊዜ ከሱ ጋር እሆናለሁ ይላል። እግዚአብሔር እኮ ቃል ገብቶልናል። በእውነቱ በጠራኝ ጊዜ እሰማዋለሁ፣ በችግሩም ጊዜ ከሱ ጋር እሆናለሁ ይላል። ይሄንን ቃል ሰጥቶናል። በጠራን ጊዜ የሚሰማን፣ ችግር ውስጥ በገባን ጊዜ ከኛ ጋር የሚሆን አሁኑኑ አስቀድመን ወዳጅ ስናደርገው ነው፣ ስንቀርበው ነው። ይሄ መታመን ሲኖር እና በሃይማኖት መጽናት። ያለ እግዚአብሔር ምንም አይነት የምናደርገው ነገር እንዳለ ማሰብ እንኳን የለብንም። ቤታችንን ሁሉ የሚመራ እሱ፣ ህይወታችንን የሚመራ እሱ። ስልጣን ብንይዝ በስልጣናችን የምናደርጋቸው ስራዎች በሙሉ በሱ በኩል የሚመሩ ሊሆኑ ይገባል። በእግዚአብሔር በኩል የምትመራ ከሆነ አትሳሳትም።
በግል ፍላጎትና ስሜት ብቻ የምትነዳ ከሆንክ ግን ሁሌም ስተት ውስጥ ነህ። ሁሌም ስሜት ታማኝ ምንጭ አይደለም። ስሜት ታማኝ አይደለም፣ ይለዋወጣል፣ ይቀያየራል። በዚህ ሰዓት ትጎዳለህ። ያኔን ባህልም ያብስልህ እንኳን አታገኝም። የቀረበህ በራቀህ ጊዜ፣ የወደደህ በጠላህ ጊዜ፣ ዘመድህ ባይድ በሆነ ጊዜ ያን ጊዜ ብቻ ነው የቆምክ ያክል ይሰማሃል። ነገር ግን እግዚአብሔር ከአንተ ጋር እንደሆነ የምታምንበት እምነት ሰዎች ወደዱኝ ጠሉኝ ብሎ ስሌት ውስጥ አያስገባም። በቃ እግዚአብሔርን ያህል አምላክ አንተን ከወደደ አንተን እሱን ከወደድከው ለሱ ከታዘዝክና ከተገዛ በቂ ነው። አየህ፣ ይሄንን ነው መታመን በሃይማኖት ጽኑ የሚለን። እና ወዳጆቼ እግዚአብሔር አምላክ እኛን መውደዱ ያጠራጥራል እንዴ? ያጠራጥራል? ምን አላችሁ? እግዚአብሔር እኛን መውደዱ ያጠራጥረናል? እኛ እግዚአብሔርን መውደዳችንስ? ይሄ ነው የሚያጠራጥረው። አያችሁ፣ እግዚአብሔር ሁሌም እኛን እየፈለገ መሆኑ ያጠራጥረናል? ያጠራጥራል? እኛ እግዚአብሔርን ለመፈለጋችንስ ያጠራጥረናል። አያችሁ፣ እሱ ለኛ ያለው ቦታ ትልቅ ነው፣ እኛ ለሱ ያለን ቦታ ግን ትንሽ ነው። እሱ ለኛ ያለው ፍቅር ትልቅ ነው፣ እኛ ለሱ ያለን ፍቅር ግን ምንም። እግዚአብሔርን የሚወድ አለመታመን አይችልም። እግዚአብሔርን የሚወድ ልቡን ለሱ አለመስጠት አይችልም። ለምን ወደው ነው ልባችን የምንሰጠው? ኃጢአት ከወደን ልባችን የምንሰጠው ለኃጢአቱ ነው። ዓለምን የምንወድ ከሆነ ልባችን የምንሰጠው ለዓለም ነው። እግዚአብሔርን የምንወድ ከሆነ ደግሞ ልባችን የምንሰጠው ለእግዚአብሔር ነው። ለእግዚአብሔር ልቡን ያልሰጠ ሰው እንዳማኝ አይቆጠርም። እንደ ሽፍታ ነው የሚቆጠረው፣ እንደ ወንበዴ፣ እንደ ነውረኛ ነው። ትክክልም ነው። ከእግዚአብሔር እንደመሸፈት ነው። ከእግዚአብሔር ሸፍቶ ወዴት ይደረሳል? ምን አቅምንስ አለ? ዓለም በመሃል እጁ ናት። ልገልብጥ ካለ ደቂቃ የሚበላ አይፈጅም። ላጥፋ ካለ ግን በቸርነቱ ቁማለች። የማይሰለች ምህረት፣ የማያልቅ ትዕግስት፣ የማይጎድል ፍቅር ያለው እርሱ በይቅርታው እየጠበቀን ይኖራል። ይህንን ሁሉ መግቦት አስታውሱ ወዳጆች። እና ይህን ሁሉ አስቦ ሰው ራሱን ለእግዚአብሔር መስጠት ይኖርበታል። ትልቁ የትምህርታችን ማዕከል እሱ ራሱን ለእኛ እንደሰጠን እኛም ራሳችን ለሱ ንስጥ የሚለው ነው። በቃ ይሄ ነው በሃይማኖት መጽናት ማለት ነው። ራስን ለእግዚአብሔር ከሰጠ አለመጽናት አትችልም። ግድን ትጸናለህ። ስቃዩ ራሱ አይጎዳህም። ማታለያም ራሱ አንተን አታልልህም። ለምን? ራስን ሰጠህ እኮ በቃ። አየህ፣ ችግር አይበግርህም፣ ፈተናም አይጥልህም። ራሱ እንዲህ ብሎ ተናግሯል። ስመዚአከ ዚአየ አንተ የኔ ነህ ወመኒ አደውከ ባይረ ማዕበልኒ እያሰጥመከ ወመኒ አደውከ እሳተ እያውእየከ ወነበልባልኒ እያውእየከ። ምን ማለቱ ነው? አንተ የኔ ነህ በነቢዩ ኢሳይያስ አድሮ ነው የሚናገር። ምዕራፍ 43 አንብቡት። አንተ የኔ ነህ። ውሃውን በተሻገርክ ውሃ ውስጥ በገባህ ጊዜ ውሃው አያሰጥምህም። እሳት ውስጥም በገባህ ጊዜ ነበልባሉ አይፈጅህም፣ እሳቱም አያቃጥልህም። እኔ የእስራኤል ቅዱስ አምላክ መድኃኒትህ ነኝ ይላል። መድኃኒትህ ነኝ ነው የሚለው። ስለዚህ አምላካችን መድኃኒታችን ነው። አምላካችን ጠባቂያችን ነው። አምላካችን አባታችን ነው። አምላካችን እረኛችን ነው። እረኛችንን ያልተከተልን ማንን ልንከተል? ስለዚህ ዓለም እንዳያታልለን በጥንቃቄ መቆም ይኖርብናል። በሃይማኖት፣ በእምነት፣ በምግባር ጸንቶ እንደመገኘት ያለ እግዚአብሔር የሚያስገኝ የለም። በዚህ ራሳችን መፈተሽ፣ በምንሰራው የሥራ መስካችን ሁሉ ያለውን አይምሯችን የሚያደበዝዘውን ነገር ሁሉ ቆርጠ ማለፍ። ጊዜያዊ ስልጣንና ገንዘብ አታሎ ዘላለማዊውን ክብር እንዳታጣ ተጠንቀቅ። ስልጣንስ ብትፈልግ የእግዚአብሔር ልጅ አይደለህምን? ከዚህ በላይ ስልጣን አለ? ክብር እስከፈለክ ዘላለማዊ ክብር ተሰጥቶ የለምን? ከዚህ በላይ ክብር አለ? ገንዘብ እስከፈለክ የዚህ ሁሉ ዓለም ጌታ እግዚአብሔር ያንተ ገንዘብ አይደለምን? ከዚህ የሚበልጥ ገንዘብ አለ ከእግዚአብሔር የሚበልጥ? ለዚህ እኮ ነው ቅዱስ ጳውሎስ ምንም የሌለን ስንሆን ሁሉ የኛ ነው አለ። ሁሉ የኛ ነው። ምንም የሌለን ስንሆን አለ ሁሉ የኛ ነው። ሁሉ ያለው እሱ የኛ ስለሆነ ማለት ነው። ይሄ እሱ ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። እሱ ከኛ ጋር ከሆነ ደግሞ ሁሉ እናሸንፋለን። ሁሉን ድል
እንጸነሰዋለን፣ ዓለምን እናሸንፈዋለን። ለዚህ ነው ዓለምን የሚያሸንፈው እምነታችሁ ነው ያለው ቅዱስ ዮሐንስ። ዓለምን የሚያሸንፈው እምነታችሁ ነው አለ። ስለዚህ አምላካችን እግዚአብሔር በሃይማኖት ጸንተን በምግባር ቀንተን ለክብር ወራሽነት እንድንበቃ ያድለን። ዘከመ አኮድ ልወት ሊታ ዳሃንከኒ በብዛ ሳይልከ ሲባከ እግዚኦ በኩሉ ጊዜ ወኩሉ ማይሌ ወቴ እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት ወለከ ስብሐት ለዓለመ ዓለም።